ስለዚህ አሴቲ ስንል ኢኮኖሚካሊ ነው ማለት ነው መረዳት ያለብን። ኢኮኖሚካሊ ስንል ኦኬ ቆይ ኢኮኖሚካሊ ስንል እንዴት እንዳሰብከው ማለት እንትን እንዳላረገ ማለት ኢኮኖሚክ ትሪኒቲ ውስጥ ነው ማየት ያለብን። ስሉሱ አምላክ ከፍጥረት ጋር ባለው ግንኙነት ውስጥ ማለት ነው። አክቹሊ ኢኮኖሚክ ልትለው በማትችለው መልኩ ኦንቶሎጂካል ነው። ምክንያቱም ስለ ኤግዚስተንስ እያወራን አይደለ? ኢኮኖሚክ ትሪኒቲ የምንለው ኢኮኖሚክ ትሪኒቲ የምንለው ስሉሱ አምላክ ከፍጥረቱ ጋር ያለው ግንኙነት ነው። አብ በወልድ እኛን ልጆች ማድረጉን በወንጌል ሰምተን በክርስቶስ ያመንነው መንፈስ ቅዱስ ማተሙን ምናምን አይነት ሀሳቦች ኢኮኖሚክ ትሪኒቲ ይባላል። ሶ በኢኮኖሚክም ኦንቶሎጂካልም ትሪኒቲን የሚነካ ነገር ነው እያወራን ያለ ነው። ግን እያወራን ያለ ነው ኦንቶሎጂካሊ ስለ እግዚአብሔር ኤግዚስታንስ ስለራሱ ነው። ስሉሱ አምላክ ይሄ ስሉሱ አምላክ ራሱ ኤግዚስት ለማድረግ የትኛውንም አይነት ፍጥረት ድጋፍ አልጠየቀም። በምንም አይነት ከሱ ውጪ ባለ ነገር ላይ ተደግፎ አይደለም ኤግዚስት የሚያደርገው፣ በራሱ ነው ከዘላለም ኤግዚስት ያደርገው። ያለውን የመለኮት ባህሪ ሁሉ ያለው ከየትኛውም ኤክስተርናል ከሆነ አካል ውጪ በሆነ መልኩ ነው፣ ወይ ደግሞ እነሱ ላይ ባልተደገፈ መልኩ ነው። ስለዚህ ቀጥታ ከኦንቶሎጂ ጋር ይገናኛል ማለት ነው። እንደዛ ከሆነ ኢንተርናሊ አንዱ ለአንዱ ኮዝ አንዱ ደግሞ እንትን ለማለት ኮዝ የሚፈልግ ከሆነስ እንዴት ነው? ለምሳሌ አሁን አብ እናስብል ነው፣ ኮዝም አንኮዝድ ኮዝ ነው። ወልድና መንፈስ ቅዱስን ስናይ ደግሞ ኮዝ አላቸው አይደለ? አብ ለነሱ ኮዝ ነው ብለን እናምናለን። ያ እዚህ ውስጥ አሴቲ እዚህ ውስጥ እንትን አይልም። እሱን ዲፋይን እናድርግ ያልኩ እሱን ያ አሴቲ እዚህ ጋር መግባት የሌለበት ምክንያት የእግዚአብሔር ኢንተርናል አክቶች ነው። የስሉሱ አምላክ ኢንተርናል አክቶች ከዘላለም የሆነ አክት ነው እያወራን ያለ ነው ማለት ነው። ሶ ይሄ አንኮዝድ የሆነው ኮዝ እግዚአብሔር ከዘላለም ኢንተርናሊ ሶስቱ አካላት የነበራቸውን ግንኙነት እያወራን እንጂ አንዱ ለአንዱ ኤግዚስት ከማድረጉ አንጻር በዚህ ከእግዚአብሔር ውጪ ካለ አካል አንጻር አንዱ እግዚአብሔር ከሌላው አካል ዲፔንደንሲ የሚጠይቅ አይነት ነገር እንደሆነ እያሰብን ስላለ ነው ማለት ነው። እስቲ ኤቢ ተመልሷል። አንድ ጊዜ እሱ የሚለው መስማት ኤቢ ክፈት። እሺ ተመልሰናል ወደ ዋናው ጣቢያ። እንዴት ናችሁ? ምን እንዳወራችሁ አልሰማሁም፣ ማለት በደንብ አልሰማችሁም። ልቤ እዚህ ነበረ። አይ ቲንክ አስታውስኩት። የቤሊ ክሪስቶፈር ቤሊ ነው የየሉ በጣም ጎበዝ ስኮላር ነው፣ ፓትሪስቲክ ስኮላር ነው። አንግሊካን ሞሮፍ ትራዲሽኑ አንግሊካን ነው እና የአክቹዋሊ የቤሊ ብቻ ሳይሆን በአጠቃላይ የካፓዶሻን ፋዘርስ ሶስቱ በተለይ ሶስቱ በእርግጥ ጆን ኦፍ ደማስከስም ተመሳሳይ የሆነ ባህሪ ያለው ከነሱ ጋር ግን ሶስቱ የሚታወቁበት አንዱ ስፔሻሊቲያቸው ግሪጎሪ ኦፍ ኒሳ፣ ናዚያንዘስ እና ባስል ዴቨሎፕ ያደረጉት በኮቴሽን ማርክ ውስጥ ዲፍረንት ዌይ ኦፍ ትሪኒቴሪያን ኤክስፕሬሽን አለ። ለየት ያለ የስላሴ አገላለጽ አላቸው። ምናልባት ለብዙዎች ከዛ በፊትም ለነበሩት በነ ተርቱሊያን፣ በነ ሲሪል፣ በነ አትናሴስ ፎርሙላ ፍሬምድ የተደረጉ ሰዎች የነ ግሪጎሪ ኦፍ ኒሳ፣ ናዚያንዘስ፣ ባስል ኤክስፕሬሽን በቃ ካይንድ ኦፍ ፍሬሽ የሆነ አንደርስታንዲንግ ነው። የአሴቲ ብቻ ሳይሆን ምናልባት የነ ጆን ደማስከስ የፔሪኮረሲሱም ምናምን አብሮ ሊታይ ይችላል። ይሄ ግን አጌኔቶስ የሚሉት በኋላም ከኮንሰብስታንሻሊቲ ጋር ከሆሞሲዩስ ጋር የተቆላለፈ ነገር ነው እና ሪሊ ኩነት ነው ልንለው ምንችለው ነው። ኦርቶዶክስ ውስጥ ኩነት የሚባለው ነገር ነው እና ሰው ሲሰማው ኩነትን እነ ግሪጎሪ ኒሳ፣ ባስል፣ ናዚያንዘስ ያላሉትን የማያምኑትን ያ የኩነት ኤክስፕላኔሽን የሚል ይመስለናል። ለምሳሌ ብዙ ጊዜ ትሪኒቲን ስናስብ የምንረሳው ነገር አለ። ማለት የምንረሳው ሁለት ነገር አለ። ኮሂረንስን እና ኮኤግዚስተንስን እንረሳለን። አስተውለው ከሆነ ቃሌ ብዙ ጊዜ ኮሂር እንደሚያደርጉ አሁን
ፓትሪፓሲያኒዝምን ታስታውሳላችሁ አይደለ? የአንድ ሄረሲ ፋዘር ራሱ አብ ራሱ ተሰቃየ የሚል አብ ራሱ ተሰቀለ። ግን እነ የርገን ሞልትመን ምናምን ወደ ሰከንድ ወርልድ ዋር አካባቢ አሁን ለምሳሌ ኮሄረንስን እና ኮኤግዚስተንስን ካሰብከው በመስቀል ላይ የተሰቀለው ጋድ ከሆነ አብን እንትን ልትለው አችልም። ማለት አብን ተሰቀለ ባትልም ስቅለቱን ወልድ ብቻ ተሰቅሎ ማን ነው ግን 28ን የሚያነብልኝ ካልተሳሳትኩ? ሐዋርያት ሥራ ምዕራፍ 20 ቁጥር 28 ሐዋርያት ሥራ 28 ባይብል አጠገቤ ስለሌለ ነው። ካልተሳሳትኩ 28 ላይ ነው። አንድ በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን አሁን ዩሲ እግዚአብሔር ነው የሚል በገዛ ደሙ የዋጃት የእግዚአብሔር በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን እና ብዙ ጊዜ አወር ትሪኒቴሪያን ፎርሙላ ሞሮፍ የሚያደላው ወደ ሶስትነት ነው። ወደ ሶስትነት ነው የምንለጥጠው። ግን የሆነ ባላንሱን የሰሩት ይመስለኛል ኒሳን አዚያንዘስ እና ባስል። ያ እንግዲህ ኮንሰብስታንሻሊቲው ከኮሂረንስ እና ከኮኤግዚስተንስ ጋር የተቆላለፈ ነገር ነው። ልክ እንደ መስቀሉ እና የርገን ሞልትማን የኛ የፕሮቴስታንት በጣም ጎበዝ ትሪኒቲም ላይ መጽሐፍ ያለው ጎበዝ ሰው ፓትሪፓሲያኒዝምን አረመው። ያን የስተት ትምህርት ጋድ ክሩሲፋይድ አለው። ዩሲ በመስቀል ላይ የተሰቀለው ኢትስ ኖት ጀስት the son, it's not just one person of the triune God ብቻ አድርገን ዲስኢንተግሬት አድርገን ሴፓሬትሊ ብቻ አይደለም ማየት ያለብን። ሶሻሊ ኮርፖሬትሊ ይሄ ሶቴሪዮሎጂካል ወርክ ኦፍ ጋድ የሆነ ኮርፖሬትሊ የሚታይ ነገር ነው እንጂ ሴፓሬትሊ የሚታይ ነገር አይደለም። አሁን ጳውሎስም የእግዚአብሔር ቤተክርስቲያን የሚለውን ወይም ደግሞ በገዛ ደሙ የዋጃት የእግዚአብሔርን ቤተክርስቲያን የሚለው ሀሳብ አብ ተሰቅሏል በሚል ትምህርት ያን አይነት ህጸጽ አይደለም። ግን ዘሰፈሪንግ ጋድ ማለት ጋድ ሰፈርስ እግዚአብሔርም በክርስቶስ ፔይን በክርስቶስ ሰፈሪንግ ሼር የሚደረግ ሼርድ የሆነ አትሪቢዩት ነው ያለው የሚለው ሀሳብ ነው። እና አሁን ወደ ኩነት ስንመጣ ምናልባት ቃሌ ማስተውለው ከሆነ ኩነት ኤክስፕሌን ሲደረግ ለብዙ ሰዎች ያስደነግጣል። ምክንያቱም ኩነት ላይ በአማርኛም ኤክስፕረስ ሲደረግ ሰፖርዲኔሽን ኢምፕላይ ስለሚያደርግ ነው። ኦንቶሎጂካል ሰፖርዲኔሽን ኢምፕላይ የሚያደርግ ይመስላል። ግን ስጠይቃቸው ሪሊ ኦንቶሎጂካል ሰፖርዲኔሽን አለው ወይ ስትላቸው ኖ ነው የሚሉት። ስለዚህ ያለው ሀሳብ ምንድነው? ስለ ዴሪቬሽን ስናወራ ማለት አብ ልቦና ነው ለራሱም ለወልድም ለመንፈስ ቅዱስም፣ መንፈስ ቅዱስ ህይወታቸው ነው ለአብም ለወልድም ለራሱም የሚለው ይሄ መጠበቂያ እንደ ዩኒቲውን ፔሪኮሮሲሱ መብራቱ እንደ አሁን ዩቲዩብ ላይ ብትገቡ ፔሪኮሮሲስ ዳንስ ብላችሁ ዩቲዩብ ላይ ብትጠይቁ ፔሪኮሮሲሱን ታዩታላችሁ። ተደንሷል። የል ዩኒቨርሲቲ ላይ ደንሰውታል፣ ሰርተውታል ሞዴሉን ምን ማለት እንደሆነ ሪሊ። እና አንዱ ባለበት ቦታ ላይ አንዱ ይገኛል፣ ግን ነው አትለውም፣ አጨፈልቀውም። አንዱ በአንዱ ላይ አጨፈልቀውም። በጣም ሳትል የሆነ ቴዎሎጂካል ኤክስፕሬሽን ስለሆነ ነው በብዙ መልኩ የተሰራው ይሄ ፔሪኮሮሲስ የሚለው ሀሳብ። አስተማሪያችን በሚገርም ሁኔታ ከክላስ አስነስቶ አብሮ ደንሷል። እንግዲህ ጴንጤዎች ይደንሳሉ ብላችሁ ደግሞ ሙድ ያዙብን እና እንደውም ለዳዊትስ ተደንሶለት የለ እንዴ? ቴንኪዩ ሙሌ። ይሄ ነው በቃ የክፉ ቀን ማለት አንተ ነህ ሙሌ። ይሄው ደረስኩ። እኔ እንደውም ካሜራ ብታበሩ እና አንዱ ለሰው ብትልኩልኝ እዚሁ ደንሼ ራሱ አሳያችኋለሁ። እና ፔሪኮረሲስ ኢትስ ካይንድ ኦፍ ዳንስ ነው፣ ሰርኩላር የሆነ ዳንስ ነው። እንደንትን ነው ይሄ ሙዚቃ ኮንሰርት ላይ እንደምታዩቸው መብራቶች ነው። አሁን አንዱን መብራት ትኩር ብላችሁ ያረፈበትን ቦታ ብታዩት አይታችሁ ሳጨርሱ ሌላ መብራት መጥቶ ያርፍበታል፣ ሌላ መብራት መጥቶ ያርፍበታል። እና እንደዚህ ግን ኮንሰብስታንሻሊቲውን ወይም ደግሞ ኮሂረንሱን ኮኤግዚስተንሱን
በጥሩ ሁኔታ የሚያሳይ ሶሻል ትሪኒቲ የሚባል ነገር ነው። ስለዚህ ኢን ስትሪክት በሆነ ሴንስ ቤሊም እንደተናገረው ፋዘር ብቻ ነው አሴይቲ ያለው ይላል። ኤባ አስተውለው ከሆነ ቤሊን አንብበው ከሆነ በስትሪክት ሴንስ አሴይቲ ያለው ፋዘር ብቻ ነው። ግን ሰልፍ ኤግዚስተንስንና ኢንዲፔንደንስን አት ዘ ኤክስፐንስ ኦፍ ሰልፍ ኤግዚስተንስ እና ኢንዲፔንደንስ አይደለም። ያንን ሰልፍ ኤግዚስተንስን ኦንቶሎጂካል ሰቦርዲኔሽን ወይም ኦንቶሎጂካል ኤግዚስተንስን አቮይድ አድርጎ አይደለም ነው። ስለዚህ ያ ስትሪክት የሆነው ሰንስ ነው። አን ቢጎትን እና ደግሞ ሶርስ ኦፍ ሰን ኤንድ ስፒሪት የሆነ ልቦና የሆነ ምንጭ የሆነ ግን ሰንም ስፒሪትም ፉሊ ዲቫይን ኮ ኢተርናል እንደሆኑ አብሮ ኗሪ ፍጹም አምላክ ግን ደግሞ ኤግዚስተንሳቸው ድራይቭድ የሚሆነው ከፋዘር ነው። ያ ግን አሴይቲ የላቸውም ወይም ኤግዚስተንሳቸው ድራይቭ የሚሆነው ከፋዘር ነው ሲባል ግን አንኳሊፋይድ በሆነ መልኩ አይደለም ነው የቤሊ አርጊውመንት። ምንድነው ያ ኳሊፊኬሽን ከተባለ በጭራሽ ሰፖርዲኔሽን ኢምፕላይ በማያደርግ መልኩ ነው። ኤግዛክትሊ አምቢጎትነሱን ነው አሴይቲ የሚለው ቤሊ ኤግዛክትሊ። ያ ግን አንኳሊፋይድ አይደለም። ለምን? በምንም ታምር ሰፖርዲኔሽን ኢምፕላይ ስለማያደርግ። ስለዚህ ምንን አፈርም እናደርጋለን? ኮን ሰብስታንሻሊቲ ያ ነው። አሁን እኔ ኩነት የሚለውን ይቅርታ አድርጉልኝ ብዙ ማልጠላው እንደውም የሚመቸኝ ኤክስፕሬሽን ይሄንን ኮን ሰብስታንሻሊቲውን ኮሄረንሱን ኮኤግዚስተንሱን ከሴፓሬቲስት ከሆነው አይምሯችን ይሄ የዌስተርን ፊሎዞፊካል ማይንድ በጣም ሴፓሬት ያደርጋል ነገሮችን። በጣም ሴፓሬት ነው የሚያደርገው። የሆነ ፎርሙላ ቀመር ምናምን ነው የሚፈልገው ይሄ ማይንድ። በቃ ማይንድ ሴታችን ራሱ ግን የኢስቱ ደግሞ ኮርፖሬት ነው፣ በጋራ ነው። በጋራ የሆነ ሶሻሊ የሚታይ ነገር ነው። እንደ ሶሻል ትሪኒቲ አይነት ነገር ነው እና they are the same divine essence የሚለውን አይክድም። ሴም ዲቫይን ኢሴንስ ባጭሩ ምንን መሰላችሁ የሚያተርፍላችሁ? ይሄ ጥቅሙ ትራይቴይዝምን ነው። ትራይቴይዝም ይሄ በቃ ጋድን ሶስት አድርጎ የሚያይ የሆኑ ስዕሎች የሉ የሆኑ ልጅ እያለን ቤታችን አሁንም አሉ ስላሶች፣ ሶስቱ ስላሶች የሆኑ የቃላት ግድፈቶች አንሰራም። አንዳንድ ሶስቱ ስላሶች ብለን ወደ 6 ወደ 9 ምናምን ስላሴዎች ብለን ደግሞ ወደ ስላሴዎች ሲባል ስንት ነው የሚሆነው? ሙሌ ቁጥር ላይ አረ ከሶስት አካል በላይ ነው። ገድላ አይቼ ነው እኔ እንትን ያልኩት የሆነ ሙስሊም እያነበበ እና ወደ 9 ወደ 10 ምናምን ወደ 5 ወደ 6 የምናደርሰውን ይሄ የትራይቴይዝም እንትንንና ሰፖርዲኔሽኒስት የሚባሉ ደግሞ አላ ሰፖርዲኔሽኒዝም በጣም እንትኑን ኮሰብስታንሻሊቲውን ኢግኖር ያደረገ ባጭሩ ቤሊም መጽሐፉን ኤባ አንብበው ከሆነ እንደ ኒጋራ ፎል በቀጭን ገመድ መጓዝ ነው የሚለው። እንደ ታይትሮፕ ነው። በቃ ምንድነው ታይትሮፑ? በትራይቴይዝም እና በሰብ ኦርዲኔሽኒዝም መካከል መጓዝ ነው። ዩኒቲውን፣ ኢሰንሱን፣ ዲስቲንክቲቭነሱን ኦፍ ኢች 3% የሶስቱን አካላት ዲስቲንክቲቭነስ ኢሰንሳቸውን ዩኒቲያቸውን በማይጎዳ መልኩ በማይጎዳ መልኩ ግን ትራይቴይዝምን አቮይድ ታደርጋለ፣ ሰፖርዲኔሽኒዝንም አቮይድ ታደርጋለ። ዜን በምን ትሄዳለ? ኤግዛክትሊ ኮሚኒ የሚለው አሁን ቆንጆ ነው፣ ግን ሶሻል የሚለው የነ ባስል ቋንቋ ነው። የነ ባስል የነ ግሪጎሪ ኦፍ ኒሳ የነ ግሪጎሪ ኦፍ ናዚያንዘስ እንዚናዙ አማርኛ የሆነ እንዚናዙን እየለመድኩት ነው። ኒሳ ግን ሁሌ ይጠፋብኛል። ኑሲስ ነው ዘኑሲስ ጎርጎሪዮስ ዘኑሲስ ጎርጎሪዮስ ደንዚናዙና ባስል ግሪጎሪ ኦፍ ባስል ምንድነው? ግሪጎሪ ኦፍ ባስል ማነው ስሙ? ቃል ግሪጎሪ ኦፍ ባስል አይደለም፣ ባስል ኦፍ ዘ ግሬት ነው። ባስል ዘ ግሬት ታላቁ ባስል። ሌላ ስምም አለው ባሲሎስ ማለት ባስል ኦፍ ዘ ግሬት እና ሴንት ባዝ በሁለቱም ስም ነው ያለው። ሴንት ስለሆኑ
እንደዛ ስለዚህ አሁን የኦርቶዶክስ ሀኬ ቅድም የጠየቀኝ ሐሳብ ኦርቶዶክስ ውስጥ ያለው የኩነት ኤክስፕላኔሽን እንትን ይፈልጋል ነው ልክ ቅድም እንደተናገርኩት ኤክስፕላኔሽን ይፈልጋል አንኳሊፋይድ ዌይ ኦፍ ኤክስፕሬሽን ሆኖ የጎዳ ራሱ ቤሊ ይናገራል ክሪስቶፈር ቤሊ ዝም ብለን አንቢጎትን ኤግዚስተንሳቸውን ድራይቭ የሚደረገው ከፋዘር ነው ምናምን ብለህ ከተውከው ፉሊ ዲቫይን co-eternal united same essence distinctiveness of person ይሄን ሁሉ ኤክስፕሌን ካላደረክ ያስደነብራል ስትሰማው you see እንጂ አሴይቲን በዚህ ኮንቴክስት ከተረዳ ነው እነዚህን ሁሉ አፌክት ሳያደርግ ያለውን ዴሪቬሽን ነው የሚያወራው ነው ኤባ ግልጽ ነው አው ግን እኔ ኤቢ አንድ ጥያቄ አለኝ አንዳንድ የቤተክርስቲያን አባቶች እኮ ሰብጀክቲቪቲን ያስቀምጣሉ ማለት ሰቦርዲኔሽንን ለወልድ የሚያስቀምጠው አሉ እንደነ አግናጢዮስ ያሉ እንደነ ኢራኔስም ያስቀምጣል ማለት ኤክስፕላኔሽን አያስፈልግም ሰቦርዲኔሽን ማለት ምን ማለት ነው ልክ እንደ ኦርጋን አይደለም የኤግዚስተንስ ሰቦርዲኔሽን ሳይሆን ፋንክሽናሊ የክርስቶስን ሰቦርዲኔሽንን የሚያስቀምጠው አሉ ያ እሱንማ አልፈነዋል ብዬ ነው ማለት እንደሱ አይነት ውዝግብማ ቀርቷል እኮ በቃ እንደውም ለሱ እኮ ካልሲደን ናይሲያ ምናምን ሶልቭ ያደረገው ነገር ነው ምንም ውስብስብ ነገር አይመስለኝም ማለት ፋንክሽናል እና ኦንቶሎጂካል ኦንቲክ ክሪስቶሎጂ የምንለው ፋንክሽናል ሰፖርዲኔሽን የምንለው ኦንቶሎጂካል ሰፖርዲኔሽን የምንለው ነገር ጥርት ብሎ ተቀመጠ ነገር ነው ብዬ ነው ማሰብ እዮባ ከታች ያለው ለአንተ ምንም ኮሜንት እኔ ኦርቶዶክሳውያን እንደዛ ስሉ ማለት ኩነትን እንትን ነው የሚሉ ኦንቶሎጂካል ትሪኒቲ ነው ብሎ ኤክስፕሌን ስለሚያደርጉ ነው እኮ እሱን ነው እኮ የምልህ አሁን አንኳሊፋይድ አይሁን አሁን ለምሳሌ ኩነትን ኤክስፕሌን በሚያደርጉበት ሰዓት ኦ ማይ ጋድ አብ በራሱ ህይወት የለውም መንፈስ ቅዱስ ነው ህይወቱ ኦ ማይ ጋድ ወልድ በራሱ ልቦና የለውም ምናምን ካልክ ማለት ኤክስፕላኔሽን ምን እየተባለ ነው የሚለውን መጠበቂያዎቹ የሚባሉ ዩኒቲውን ሰስቴን የሚያደርጉበት ፒላርስ ኦፍ ዩኒቲዎችን ኤክስፕሌን በሚያደርጉበት ሰዓት አንተም በፊሎሶፊካል ማይንድ ዌስተርን ፊሎሶፊካል ማይንድ በጣም ሴፓሬቲስት ነው በጣም ትራይቴይስት ነው ብያለሁ በዛ አቅጣጫ ካየኸው እና ከዝም ብለህ ፋንክሽናል ሰፖርዲኔሽን ብለህ የምታልፈው ከሆነ እነሱም ደግሞ ለጥጠውት ኦንቶሎጂካል የሆነውን ሰፖርዲኔሽን ለጥጠው ወስደው ዲስቲንክቲቭነሱንና ዩኒቲውን ዲቫይን ኤሰንሱን ገብተዋል ዲስቲንክቲቭ ፐርሰኑን ዩኒቲውን ኮኢተርናል ኮሂር ኮኤግዚስት ፉሊ ዲቫይን የሆነውን ፓርት ደግሞ ሚውት ካደረጉት የሆነ ዳውን ፕሌይ ካደረጉት በሁለታችን መካከል ገመድ መጎተት እንጠብቃለን አንፎርቹኔትሊ ይሄ ነገር የባሲልም የናዚያንዘስም የኒሳም ችግር አልነበረም እነሱ በትራዩን ጋድ በሶስት አንዱ አምላክ መካከል ያለው ዩኒቲ እንዴት ይጠበቅ ነው ገብቷል ከሰፖርዲኔሽኒስቱም ከትራይቴይስቱም ለማትረፍ ነው ያ እንግዲህ እነ ጆን ደማስከስ ፔሪኮረሲስ ታውቃለህ ለትሪኒቲ የመጣ አይደለም መጀመሪያ ለቱ ኔቸርስ ኦፍ ክራይስት የመጣ ነው ቱ ኔቸርስ ኦፍ ክራይስትም ይሄ አይነት ችግር ይገጥመናል አሁንም እኮ ኦርቶዶክስ እና እኛ ምንጓተተው ቱ ኔቸር ኦፍ ክራይስት እና ዋን ኔቸር የሚለው እኮ ተመሳሳይ ፕሮብለም ነው ይሄን ታውቃለህ ፔሪኮረሲስ ጆን ደማስከስ ትንሽ በቃ ማርገቢያ መድኃኒት ነው ያመጣው ስለዚህ ምንጎትታቸው ከሆነ አስቸጋሪ ነው ኢንክሉዲንግ the two natures of Christ ማለት ነው ኤቢ እዚህ ጋር አንተና ኤባስቴክ ወጣ ብለህ እያለ በተለይ ፔሪኮሬቲክ ቴዎሎጂውንና አሴቲን ቅድም እንዳልከው አንኳሊፋይድ ማድረጉ በጣም አደጋ ስላለው አሴቲ ዲፋይን ሲደረግ በኢንተርናል አክትስ ኦፍ ጋድ ተርም አይደለም ዲፋይን የሚደረገው የሚለው እንዴት ተባለ ግራውንዲንግ ሜቶድ እንትኑ ማለት ግራውንዲንግ ዲዛይኑ ማለት ነው
ኤቢ አለ ኦፊስ ኦኬ ሶ ኤባ አለክ አለው ቃል አይ ቲንክ እንትን ነው በደንብ ሰፋ ያለ ነገር ሰጥተዋልና ሶ አለ ምናልባት የሚመች ከሆነ እንደ ቅድሙ የእንትናን ታውቃለህ ግሪካዊውን አፖሎጂስቱን አትናጎሪያን ኦፍ አቴንስ የሚባለው አቴናጎራስ አውቀዋለሁ ያ የሚለው ስራው ኤፒል ኦፍ ክርስቲያኒቲ የሚለውን መጽሐፉ ላይ 10ኛ ቻፕተር ላይ አንድ ያወራው ነገር አለ ምናልባት የሚመች ከሆነ የክርስቲያኖችንና የግሪኮችን አምላክ እየለየ ዲስቲንጉሽ እየነጣጠለ ያስቀመጠበት ቦታ አለ Athenagoras, a plea for Christians. ስንት ላይ ነው ያልከኝ? ቻፕተር ስንት? 10 ቻፕተር 10 ላይ ክርስቲያን ወርሺፕ the father son and the holy spirit እያለ ሎጎስንም ያብራራበት ቦታ አለ That we are not atheists, therefore, seeing that we acknowledge one God, uncreated and eternal, invisible, impassible, incomprehensible, illimitable, who is apprehended by the understanding only and reason, who is encompassed by light and beauty and spirit and power ineffable, by whom the universe has been created through his logos and set in order and is kept being. I have sufficiently demonstrated, I say, his logos, for we acknowledge also the Son of God. Nor let anyone think it ridiculous that God should have a son. For though the poets in their fictions represent the gods as no better than men, our mode of thinking is not the same as theirs, concerning either God the Father or the Son, but the Son of God is the Logos of the Father, in idea and in operation, for after the pattern of him and by him were all things made. The Father and the Son being one, and the Son being in the Father, and the Father in the Son, in oneness and power of spirit, and understanding and reason. የእንትናን መጽሐፍ አስታወሰኝ ስሙ ጠፋኝ የኢስተርን ኦርቶዶክሱ ቴዎሎጂያን በዚህ መልኩ ያስቀምጣልና of the Father is of the Son ኩነትን ነው ወይስ ኦንቶሎጂካል ትሪኒቲን እንትን ይላል no this is ontological ሰላም ቢያለው ግን በቃ የእንትና ራሱ ጋቪን ኦርትላንድ ራሱ እንትን ሲያደርግ የጻፈበት ጽሁፍ ላይ አለ ሌላ ምን አርስቴልንም ያወሩት አለ አቴን ውስጥ የነበሩ እሺ ኦብዘርቨር እንዴት ናችሁ ቃሪሻ እንዴት ነው ያዲ አጋፔ እንዴት ነው ዳጊ ሌሎቻችሁ እኔ እንዴት መረዳው መሰለህ አሴቲ እሺ የመለኮቱ ሙላት exist from himself ነው የመለኮቱ ሙላት exist from himself ነው ደሳን ጋር ስትመጣ ግን የተወለደ ነው ኢየሱስ የተወለደ ነው ማለት ፒውር አክት ነው የእግዚአብሔር ኔሴሲቲ ነው the son is necessity ነው ስለዚህ ለሃይፖስቴሲሱ መገኘት from the father ነው የሚሆነው እንደዛ ነው የማየው ግን መጨረሻ ላይ የት ነው ማየው የመለኮት ሙላት ነው መተንተን የማይችለው የማም የመለኮት ሙላት አይተነተንም ነው ለምን
የመለኮት ሙላት የሃይፖስቴሲሱ ዩኒቲ ነው የማምነው። ግልጽ ነው። እንዴት ነው የምትረዳው? እንደዚህ ታስባለህ? እስቲ ድገምልኝ ትንሽ እንትን እንዳል ሚስ ሪፕሬዘንትም እንዳላረገ ማለት ነው። እሺ፣ የእኔ መረዳት እንዴት ነው? የመለኮት ሙላት አይሴቲ ከሆነ የመለኮት ሙላትን ነው እያጠየቅ ያለው። አሴቲ ማለት በራሱ የመኖር ማለት ነው፣ ሰልፍ ፍሮም ሂምሰልፍ። ስለዚህ የመለኮቱን ሙላት ነው እያጠየቅ ያለው አሴቲ ካልክ። ሃይፖስቴሲስ ስትመጣ ግን ሳን ኢዝ ቢጋትን። ስለዚህ አብ በራሱ ህይወት እንዳለው እንዲሁ ወልድ በራሱ ህይወት እንዲኖረው ሰጥቶታል እንዲኖረው ሰጥቶታል ይላል። ስለዚህ ይሄ ፒውር አክት ነው። ፒውር አክት ከሆነ አባት አይባልም ያለ ልጅ፣ ልጅ ደግሞ ያለ አባት አይገኝም ነው፣ ወይም ልደት አያገኝም ነው። ስለዚህ ልደት ስለማያገኝ ሃይፖስቴሲስ ስንል ሳን ማለታችን ነው። ሳን cannot be begotten without the father, and the father cannot be named without the son. የሚል እሳቤ አለኝ። am I right? ግን ዩኒቲው ላይ ስትመጣ የመለኮት ሙላት አይተነተንም። የመለኮት ሙላት ግን ፍጹም አንድነትን፣ ፍጹማዊ ህብረትን የሚያሳይ ነው። መለያየትን አያሳይም ወይም ዲስቲንክሽንን አይጨፈልቅም። የመለኮት ሙላት አይ ቲንክ ራይት ልክ ነህ። ግን በደንብ ክሊር ለማድረግ ያህል እስቲ እኔ እንዲህ ሳስቀምጠው እንዲህ እያልክ ለመሆኑ ኮንፈርም አድርገኝ። እኔ የማስበው ማለት ነው በተለይ በትሪኒታሪያን ሞዴል ግራውንዲንግ ሞዴሉን በጣም ይመቸኛል። እሱ ላይ አተኩራለሁ። የአሴቲ ጉዳይ ሲነሳ አሴቲ መነሳት ያለበት ኢን ደ ጋድሄድ ኢትሰልፍ ባለው እንትን ውስጥ አለም። ቅድም ኤቢ ያነሳቸው ፔሪኮሬቲክ ቴዎሎጂ ማለት ነው። አቴኒኮስ ከሶሻል ትሪኒቲ መራቅ እንዳለብን አስባለሁ። ግን ያው ሶሻል ትሪኒቲ እዚህ ውስጥ የሚቀበል የለም። እሺ፣ ለማንኛውም ግን ፔሪኮሬቲክ ቴዎሎጂ እንዳለ ሆኖ ስለ አሴቲ ስናነሳ ስለ አሴቲ መነሳት ያለበት እግዚአብሔር ያለ የትኛውን ፍጡር ዲፔንደንሲ ነው መቆም ያለበት። ያለ የትኛውን ፍጡር ዲፔንደንሲ። ኤቢ ቅድም አንተ ወጥተህ እያለ ለይባ መመለስ ሰዓት ጀምር ይሄን ነው ያነሳው የነበረው በዛው እንድናወራበት ቴክኒካሊ ማለት ነው። ሶ ስለ አሴቲ ስናነሳ ስሉሱ አምላክ እኛ ስላሴ ነው የምንለው። ስሉሱ አምላክ ያለ ማንኛውም ኤክስተርናል ፎርስ ዲፔንደንሲ ኤግዚስት ያደርጋል ነው። ስለ ኤግዚስተንስ ስለሆነ እያወራን ያለ ነው ማለት ነው። ኦኬ፣ ስለ ኤግዚስተንስ ስለሆነ እያወራን ያለ ነው። ሶ እግዚአብሔር ያለ የትኛውም ኤክስተርናል ፎርስ ያለ የትኛውም እሱ በፈጠረው ነገር ላይ ሳይደገፍ ምናምን እንትን ማድረግ ይችላል፣ ኤግዚስት ማድረግ ይችላል። ደግሞ ኤግዚስት ያደረገ ነው። ስለዚህ ለእሱ ኤግዚስተንስ ሌላ ሪስፖንሲብል የሚሆን አካል የለም። እሱ ራሱ በራሱ ኤግዚስት ያደርጋል ነው። ላቲን ወርድ አለች አሴ የምትለውም በዛ ደረጃ መቀመጥ ያለበት ነው ፖይንቱ። ሶ አሴቲን ስናነሳ ኤክስተርናል አክትስ ኦፍ ጋድን ከግምት ውስጥ አስገብተን ነው የምናነሳው ነው። ሶ እኔ ኳሊፋይ መሆን አለበት የምለው እዚህ ጋር ነው። ኳሊፊኬሽኑ መሆን ያለበት ከአሴቲ ትርጉም ነው። አሴቲ ባውንድ ሊያደርግ የሚችለው አምላክ ያለምንም ኤክስተርናል ፎርስ ዲፔንደንሲ መቆም ይችላል፣ ይቆማል ነው። ቅድም እያነሳው ነበር፣ ሮበርት ሌታም ያነሳዋልኝ። ሶ በዛ መንገድ ይቀመጣል ማለት ነው። ስለ ኢንተርናል አክትስ ኦፍ ጋድስ ቅድም የተነሳው ይሄ ፔሪኮሬሲሱ እሱን ስለሚያሳይ ማለት ነው። ቅድም የተነሳው የአብ የወልድና የመንፈስ ቅዱስ ኮሚኒኬሽን፣ አብ አባት ሳይባል የኖረበት ጊዜ የለም። አባት ሳይባል የኖረበት ጊዜ የለም። ልጅም እንደዛው። ግን አብ አባት ለመባል ልጁ ያስፈልጎታል። ልጅ ለመባል አባቱ ያስፈልገዋል። ኦኬ፣ መንፈስ ቅዱስ ፕሮሲድ የሚያደርግበት ያስፈልገው ነበር። ኦኬ፣ ፕሮሲድ የሚያደርግበት ያስፈልገው ነበር። ስለዚህ ይሄኛው ሙግት እንዳለ ሆኖ በጣም ሃርድ ቱ ግራስፕ እንትን የፔሪኮሬሲስን ቴዎሎጂ ማለት ነው። እሱ እንዳለ ሆኖ
ግን ደግሞ ከምን ይጠብቃል የሚለውም ደግሞ ሌላ ማተር ኦፍ ዲስከሽን ነው፣ ፕሮቴስታንት ቴዎሎጂ ላይ ራሱ ማለት ነው። ስለዚህ የሚቀበሉት አሉ፣ የማይቀበሉት አሉ። አይ ቆይ እስቲ በደንብ አጥንተነው ነው መሆን ያለበት፣ ዲፋይን መደረግ አለበት ምን እያልን እንደሆነ የሚባሉ ነገሮች አሉ። ግን ይሄ ኢንተርናል አክትስ ኦፍ ጋድ ነው። አሴቲ ኢንተርናል አክትስ ኦፍ ጋድን ከግምት አስገብቶ ወልድ አሴቲ የለውም አብ ብቻ ነው አሴቲ ያለው እንድንል የሚያስችለን ነገር አይደለም። ምክንያቱም በዛው ጋድ ሄድ እንትን ውስጥ የተገኘ ነው። በዛው ጋድ ሄድ ኢንተርናል አክት ውስጥ የተገኘ ስለሆነ ኤተርናል የሆነና ኢንተርናል የሆነ አክትን ስለምናወራ ማለት ነው። ስለዚህ ከዚህ ውጭ መሆን አለበት አሴቲ። እሱ ምንድነው? የእግዚአብሔርን ካለምንም ኤክስተርናል ፎርስ አስገኝነት እና ዲፔንድ አድራጊነት ኤግዚስት አድርጓል የሚለውን ትርጉም የሚያዝ ጉዳይ ነው። እኔ የምረዳው በዚህ መንገድ ነው። ግራውንዲንግ ሞዴል ኔቲቪቲውን በጣም ይመቸኛል። እዚህ ጋር ትንሽ የማስበው መሰለኝ የመለኮት ሙላት ጋድ ሄድ የመለኮት ሙላት አሁን ባልገኝ መጠን የመለኮት ሙላት ኔሴሲቴት ሲያደርግ ማለት ነው። የሃይፖስቴሲስ ኔሴሲቲ ሲመጣ ሳይመልቴኒየስሊ ሆኗል እያልከኝ ይመስለኛል። እንዲሁ አብሮ የሆነ ይመስላል እያልከኝ ነው። የመለኮት ሙላት ቴዎቴቶስን እያነሳ ከሆነ ክሪስቶሎጂካል አስፔክት ነው ያስከው። ኖ ሆል ጋድ ሄድን እያወራ ነው። ጋድ ሄድ ሳወራ ወደ ክርስቶስ አልመጣ። ጋድ ሄድ ሆል ጋድ ሄድን ሳስብ ኦኬ፣ ወይም የመለኮትን ኤሰንስ እያስብኩ ነው። መለኮትን እያስብኩ ነው። እሺ፣ ስለዚህ መለኮት ሙላት የሚለውን እንትን ብለህ ነው ጋድ ሄድን እያሰብክ ከሆነ በሶስቱም አካላት ኤክስፔሪየንስ የሚደረግን ዲቫይን ሴንስ እያነገርከን ነው ማለት ነው። መለኮት ሙላት ስትል ዲቫይን ኤሰንሱ ኤግዚስት ፍሮም ሂምሰልፍ ራይት አክቹዋሊ አሎንግ ዊዝ ዘ ፐርሰንስ ዘ ዲቫይን ፐርሰንስ። ስለዚህ ሳይመልቴኒየስሊ ሃይፖስቴሲስ ምናልባት ቃል እኔ አሴቲን በተመለከተ አንድ ጥቅስ ዘጸአት 3:14 ላይ እግዚአብሔር ኤግዚስት አድርጓል አይደል? ሴፓሬትሊ ለሙሴ ሙሌ ኦብዘርቨር ይጨርስ እያሉ አልጨረሳችሁም? አልጨረሰም። እንትን ያለ ሚውት የሆነ መስሎኝ ነው። ይቅርታ። እሺ እንትና ጠፋችብኝ። አሁን ያነሷት ቃል በጣም ኢምፖርታንት ነች። የዲቫይን ኤሰንስ ዲቫይን ኤሰንስ ወይም በአማርኛ የእግዚአብሔር ባህሪ ነው የሚባለው። ባህሪ ምንነቱን ማለት ነው። መለኮታዊ ባህሪ ማለት ነው። ሬዲዩስ ይሆናል፣ ያንሳል። የዲቫይን ኤሰንሱ ኤግዚስት ፍሮም ሂምሰልፍ። ይሄ ዲቫይን ኤሰንሱ ሃይፖስቴሲስ ጋር ሲመጣ ፋዘር ሳን ሆሊ ስፒሪት አባት ልጅ መንፈስ ቅዱስ ስትመጣ ከዲቫይን ኤሰንሱ ጋራ አሴቲ ወደ ዲስቲንክሽን መጥቷል ለማለት ነው እየተናገርክ ያለው ቃሌ። አሴቲ ወደ ዲስቲንክሽን ማለት ነው። አሴቱ ወደ አሴቲ ስለ ፍሮም ሂምሰልፍ የሚለው ከዲቫይን ኤሰንሱ የተነሳ the father is from himself and the son is from himself but begotten and the Holy Spirit is proceeded from the father. እኔ እያልኩ ያለሁት አሁን ያነሳኸው ነገር ፔሪኮሬቲክ ቴዎሎጂው ላይ በደንብ ልናወራበት የምንችለው ሆኖ እያለ አሴቲ ኳሊፋይ ሲደረግ እዛ ድረስ መድረስ የለበትም ነው። ለምሳሌ አብ ኢዝ አንቢጋትን ፍሮም ኦል ኤተርኒቲ፣ ወልድ ኢዝ ቢጋትን ፎር ኦል ኤተርኒቲ። ይሄ በኢንተርናል አክትስ ኦፍ ጋድ ውስጥ የሚጠቃለል ነው። አሴቲ ኢዝ ኖት ኦል አባውት ኢንተርናል አክትስ ኦፍ ጋድ ተብሎ መጀመሪያ መተርጎም አለ። ይሄ ኳሊፊኬሽን ካልተቀመጠ አደጋለሁ። አሁን አንተ ያነሳኸው ፔሪኮሬሲስ ላይ ስናወራ የነበረው ነገር ነው። ስለዚህ ዲቫይን ሴንስ አንድ ዲቫይን ሴንስ አለ፣ ኤተርናል ሆሊ ኤተርናል የሆነ ዲቫይን ሴንስ አለ። ያ ኤተርናል ዲቫይን ሴንስ ደግሞ በሶስት ዲስቲንክት አካላት ነው ኤግዚስት ያደረገው።
ኦኬ ዲስቲንክት አካላት ግን ደግሞ ከዲቫይን ኤሴንስ ተነጥለው ኖሮ የማያውቁ አካላት ማለት እነዛን አካላት ራሱ ስናወራ ራሱ ፍሮም ኤተርኒቲ ነው እያወራን ያለ ነው። አክቶ ኤተርኒቲ ነው። ኢንሳይድ ጋድ አክቱ ራሱ ፎር ኤተርኒቲ ያለ አክት ነው። ስለዚህ የአብ አባትነትና የወልድ ልጅነት እንደዚሁም ደግሞ የመንፈስ ቅዱስ ሰራጺነት ሶስቱ የዲቫይንን እድሜ መቆጠር ከቻልክበት ጊዜ ነው የሚጀምረው። ዲስቲንክሽን ናቸው መቁጠር ከቻልክ ማለት ለምሳሌ 1 ዓመት ብለህ ብትቆጥር በዛ 1 ዓመት ውስጥ ያለምንም የሰከንድ ሽራፊ ነው ዲስቲንክሽኑ። ይሄ ፐርሰናል ዲስቲንክሽኑ ከዚህ ሃይፖስታቲክ ዲስቲንክሽኑ ከዲቫይን ኤሴንስ ጋር ይኖረው። ይሄ ምንም በማያከራከር ስለዚህ ፍሮም ኢተርኒቲ ይሄንን ካወራን እያወራን ያለ ነው ስለ ኢንተርናል አክትስ ኦፍ ጋድ ስለሆነ የአሴቲ ጉዳይ ምን ይሆናል? የሶስቱም ባህሪ ይሆናል። ግን የሶስቱም አካላት ባህሪ ነው ይሄ አሴቲ የምንለው ነገር የሶስቱም አካላት ባህሪ ነው ስንል ወደ ኢንተርናል አክትስ ኦፍ ጋድ ገብተን የምናብራራው ነገር ይኖራል። ስቲል እያወራን ያለ ነው ግን ስሉሱ አምላክ ከሌላው እንትን አንጻር ከሌላው አካል ወር ደግሞ ከሌላው ኤክስተርናል ከሆነ ማንኛውም ቢንግ አንጻር ኤግዚስት ያደረገው በእነሱ ዲፔንደንስ ላይ አይደለም። ኦኬ ሶ በዛ መንገድ ነው እንትን ማድረግ ያለብን በማስቀመጥ ያለብን ብዬ አስባለሁ። እሺ አሁን እኔ እንደዚህ አይነት ተርም መጠቀሜም ልክ ይሆን አላውቅም። እኔ ዩዥዋሊ ጋድ ሄድ ስለሚል ጋድ ሄድ ሲል አማርኛው የተረጎመው የመለኮት ሙላት ብሎ ነው የሚያስቀምጠው። የመለኮት ምን ላይ ሙላት ጋድ ሄድን የመለኮት ሙላት ቴዎቴቶስን እንዳይሆን ቆላሲያስን እያነሳ መሰለኝ። ቆላሲያስ ላይ የእንግሊዝኛው ጋድ ሄድ ብሎ ያስቀምጠዋል፣ ግን አማርኛው የመለኮት ሙላት ብሎ ያስቀምጠዋል። ያ ከመለኮት ባህሪ የጎደለበት የለም እኮ ነው በሰውነት የተገለጠው እሱ ገብቶኛል። ከመለኮት ባህሪ ተርሙን የጎደለበት የለም ነው። ቃላቶቹን ነው የምልህ። ጋድ ሄድ ላይ ስናወራ ትሪኒታሪያን እንትን ነው የምንይዘው። ወደ ቴዎቴቶሱ ስንመጣ ግን ጳውሎስ እየነገረን ያለው ኢየሱስ ክርስቶስ ሙሉ የመለኮት ሙላት ነው ወይ ደግሞ ሙሉ መለኮት ነው ፖይንቱ። ሙሉ መለኮት ልክ ነው። በሰውነት የተገለጠ ሙሉ መለኮት ነው። ልክ ነው። ሶ ክሪስቶሎጂካል ነው የሚሆነው ያልኩ ለዛ ነው። ከምናወራው ነገር ጋር በጥቂት ኢንች እንትን ሊያደርግ ይችላል፣ ሊለያይ ይችላል። ኦኬ። ስለዚህ ኦብዘርቭ እዚህ ጋር ግን እኔ ክሊር እንዲሆንልኝ ከአነጋገርህ መጀመሪያ ላይ ኤሰንስን ከአካል ለይተህ ነው ኤግዚስተንሱን የሰጠኸው ወይስ እንዴት ነው? ለእኔ ነው ኖ አይ ለኦብዘርቨር ነው። ኤሰንስ ከፐርሰን ተለይቶ ኤግዚስት ያደርጋል ወይስ ኤሰንስም ኤግዚስት ሊያደርግ የሚችለው በፐርሰን ነው? በትሪ ፐርሰንት ኖ there is no ታይም የለም። በኤሰንስ እና በሃይፖስቴሲስ መካከል ታይም የለም። ኦኬ ኤግዚስተንስ እየለጣጠ ኢተርናል ኤግዚስት ፍሮም ሂምሰልፍ። ምክንያቱም የመለኮቱን የዲቫይን ኤሰንሱ ፍሮም ሂምሰልፍ ኤግዚስት ካደረገ ወደ ፐርሰን ስትመጪ ያ ስለ ዲቫይን ኤሰንስ ስታወሪ ስለ ፐርሰን ሳታወሪ መቀጠችም። ያ ግን ቅድም የመሰለን ግን ለያይተህ ያወራኸው ነበር። እኔም የመሰለኝ ያዲ አንቺ እንዳልሽው ነበር አይደል? ለማስረዳት ብዬ ነው የለያየሁት እንጂ ለይቼ አይደለም። ለማስረዳት ነው የለየሁት። ማለት ዲቫይን ኤሰንሱ ላይ ነው አሴቲ ያለው። ዲቫይን ኤሰንሱ አሴቲ ካለ ወደ ፐርሰን ሲመጣ ያው ሴም ስለሆነ ፐርሰን ላይ ሲመጣም ያው ነው የሚሆነው ነው። ግን ዲስቲንክሽን ላይ የዲቫይን ኤሰንስ ስላለ አሴቲው ከዲቫይን ኤሰንሱ ወደ ፐርሰን ሲመጣ አይለይም ነው። ለይተህ መናገር አችልም፣ መነጠል አችልም። ከነጠልከው ምን ይሆናል? መጀመሪያ ዲቫይን ኤሰንስ ይኖራል፣ ከዛ ፐርሰን ይኖራል ነው። እንደዛ እያወራር አይደለም። መለየት ጊዜ የለም። ዜሮ ነው። ጊዜ የለም። ጊዜ የሚባል የለም። ባይዘወይ ግን ኢተርናሊ ዲቫይን ኤሰንስ አለ፣ ኢተርናሊ ሃይፖስቴሲስ አለ። ማለት ሃይፖስቴሲስ ስል
ያ ፐርሰን ዘላለምን ከዘላለም አብ አባት ልጁ ኢየሱስ ክርስቶስ መንፈስ ቅዱስ ሼር አድርጓል ማለት ነው። ሼር በሚያደርግበት ጊዜ ያ የዲቫይን ፕሮፐርቲ የፐርሰኑ ይሆናል። ግሬድ ስቲል የሚጠብቀን አሴቲው ከአንድ ወደ አንዱ እንዴት ትራንስፈር ሆነ የሚለው እሱ የማተር ኦፍ ዲስከሽን ሆኖ እሱም ብዙ ልናወራበት ስለምንችል ስቲል ኳሊፋይ ብናደርገው ነው። አሴቲ ስንል ምንድን ነው የሚለውን ነገር መጀመሪያ ኳሊፋይ ካደረግ ነው ከዛ ያለው ነገር አይቸግረንም ብዬ አስባለሁ። ግልጽ ነው ግን የተናገርኩት ነገር ትንሽ ብለርድ ነው ግን በደንብ ሌላም ጊዜ ስለምናወራበት ግልጽ ይሆናል ብዬ አስባለሁ። የመለኮት ሙላት እያልኩኝ እደጋግማለሁ ራሴ። እሷ ነች ትንሽ አሁን ግራ ያጋባችን የነበረው የመለኮት ሙላት የሚለው ጋድ ሄድ ብትለው ይሻላል እንጂ የመለኮት ሙላት ወይ እንትን በጣም ፋር ኦልሬዲ ክሪስቶሎጂካል አይዲያ ብቻ ይዞ ነው የሚመጣው። መምህር እንዴት ዋሉ? እንኳን ደህና መጡ። እንዴት ናችሁ? ቃሌ ቢ ሁላችሁም ሰላም ብያለሁ። ሰላም መምህር። ዛሬ ጥሩ ዲስከሽን ላይ መጡ። ሚስጥረ ስላሴ ላይ የኦርቶዶክሳውያን ድጋፍ ያስፈልጋቸዋል ብዬ ነው ገባ። ክሬዲት እንውሰድ። እንዴት ናቸው? በዚህ ክሬዲት እንውሰድ ብዬ ነው። አረ ውሰዱና ወንድማችን አሁን ኦብዘርቨር እያወራው የነበረው እኔ በትክክል ተረድቼው ከሆነ እነዚህ የአረብ ክርስቲያኒቲ ላይ ከእስልምና ጋር በተያያዘ ሚስጥረ ስላሴ ላይ ያው በደንብ ዲስከስ አድርገዋል። ኢንፍሉዌንሱም በጣም ከባድ ስለነበረ እና አንድ ሊቅ አለ የአረብ ክርስቲያኒቲ አይ ቲንክ 8ኛው 9ኛው ክፍለ ዘመን አካባቢ ይመስለኛል። አብደላ ኢብን አልጣይብ ይባላል። ኢስላም ኤንድ ክርስቲያን ሙስሊም ሪሌሽንስ የሚል መጽሐፍ ላይ ታገኙታላችሁ። ጽሁፉ በእንግሊዘኛና አረቢክ ቴክስቱ ማለት ነው። እዛ የልቡና ችሎትም ላይ ነው መጽሐፍ ላይ ያለ እና ምን ይላል? አሁን ወንድማችን ባለው መንገድ ያብራራል ሚስጥረ ስላሴን። ምንድነው የሚለው? እንግሊዘኛው ላነብላችሁና The creator is a single substance without multiplicity in any point of view insofar as he is a substance but he possesses three attributes ይላል። If you want you can say three properties ይላል። three attributes የሚላቸው አባትነት፣ ልጅነትና ሰራጺነት ማለት ነው ለሶስቱ አካላት እና እነዚህን three properties if we join them to the substance ከአንዱ substance ጋር join ብታረጓቸው እያንዳንዳቸውን the composed entity እንግሊዘኛው ነው አልሙጃታማ ነው የሚለው አረበኛው the composed entity resulting from the substance and each one of these attributes is different from the entity composed by the other attributes by reason of his attribute or property ይላል። The difference comes from the properties not from the substance ይላል። ስለዚህ ሃይፖስታቲስ የሚለው አንዱ ሰብስታንስ ከነዚህ ከሶስቱ አትሪቢዩቶች ጋር ጆይን ሲያደርግ ነው ይላል። አንዱ ሰብስታንስ ለሁሉም የጋራው ነው። የአንዱ ሰብስታንስ ከስሪ አትሪቢዩቶች ጋር ጆይን ሲያደርግ ስሪ ሃይፖስታቲስ ይሆናል ይላል። እና የሚገርማችሁ በጣም ኢንተረስቲንግ የሚሆነው ግን ሳብስታንሱ ከአትሪቢዩቱ ጋር ጆይን ሲያደርግ ሲምፕሊሲቲው አይጠፋም ይላል። እግዚአብሔር ሲምፕል ስለሆነ ጆይኒንግ ኮምፖዚሽን ምናምን ደግሞ ያንን ሲምፕሊሲቲ እንዴት አያጠፋውም ይልና ምን ይላል? ሲምፕሊሲቲ የሚጠፋው ጆይኒንጉ በጊዜ ሂደት የመጣ ከሆነ ብቻ ነው። ሁለት ጆይን አብረው ያልነበሩ ነገሮች
በጊዜ ሂደት ጆይን ሲያደርጉ ነው ሲምፕሊሲቲው የሚጠፋ። እነዚህ አትሪቢዩቶች ግን ከሳብስታንሱ ጋር እያንዳንዳቸው አባትነት ከመለኮታዊ ባህሪው ጋር ልጅነት፣ ሰራጺነት፣ እነዚህ አትሪቢዩቶች መነሻ ስለሌላቸው በዚህ ጊዜ ነው ተብሎ የሚነገር መነሻ ስለሌላቸው ሲምፕሊሲቲው አይጠፋም ይላል። እና ይሄ አንድ ዌይ ኦፍ ኤክስፕሬሲንግ ነው እንግዲህ ያው የነበረ ትራዲሽናል የነበረ ነው ማለት ነው። በእኛ ከእስልምና ጋር በተለይ በተያያዘ አንዱን ሳብስታንስ ለማጉላት ያው ቻሌንጁ አንድ አምላክ መሆኑን ማሳየት ስለሆነ ትሪኒቲው ሶስትነቱ አንድነቱን እንደማያጠፋ ለማሳየት ሳብስታንሱ ላይ ፎከስ ያደርጋሉ። ያው ግሪኮቹ ደግሞ ከሶስትነት ተነስተው ወደ አንድነት ነው የሚሄዱት። ቅድም እነዚህ ካፓዶሺያንስ፣ እነዚህኞቹ አረቦቹ ደግሞ ከአንድነት ይነሱና ከአንዱ ሳብስታንስ ተነስተው ወደ አትሪቢዩቶች ጋር ወስደው ያንን ሳብስታንስ ወደ ስሪ ሃይፖስታትስ ይሄዳሉ ማለት ነው። እና ይሄ የአረብ ክርስቲያኒቲ ላይ በተለይ የጎላ ነው ያስኬዳል። በእኛ ጋር በኩነታት አለ ይሄ ሀሳብ ማለት ነው። የሰቦርዲኔሽን ከኒቂያ በፊት አንዳንድ አባቶች ላይ የሚታየው ሰቦርዲኔሽን በቤተ ክርስቲያን ከጸናው ከኒቂያ አስተምሮ ጋር አይሄድም። ከኒቂያ ብቻ ሳይሆን ከመጽሐፍ ቅዱስ የመጽሐፍ ቅዱስ ማለት የሄብሪው የአይሁዶች የዕብራውያን ነገር ሃይማኖት ጋር አይሄድም። ሰቦርዲኔሽን ለግሪኮች ባይዘወይ ብዙ የሚጸንስ ጽንሰ ሀሳብ አይደለም። ሰቦርዲኔሽን ብዙ አማልክት ስላላቸው አንዱ አምላክ ከአንዱ አምላክ ከፍ ያለ መሆኑ ምናምን ችግር የለውም። እስራኤላውያን ግን አንድ አምላክ ስላላቸው ሰቦርዲኔሽን አይሄድም። ስለዚህ እነዚህ የግሪክ ኢንፍሉዌንስ የነበሩ ነገሮች አንዳንድ ነገሮች እስከሚጠሩ ድረስ አንዳንድ ድርሳናት ቢታዩም ከዚያ በኋላ ግን በሰቦርዲኔሽን በኒቂያ ላይ የተዘጋ ጉዳይ ነው ማለት ነው። እነዚህ ጉባኤያቱ ያጠሩት ነገር ነው። ግን ዲቪኒቲውን ያምናሉ ሁሉም አባቶች። ዋናው ክርስቶስ ያልተፈጠረ መገኘት ከአብ መወለድ መፈጠር እንዳልሆነ የጊዜ መነሻ እንደሌለው ያምናሉ። ግብሩን ግን ይሄ መወለድን የሚያበላልጡ አንዳንድ አባቶች ነበሩ። መውለድ ከመወለድ ጋር እንደዚህ አይነት ሰቦርዲኔሽን የሚሰሩ ማለት ነው። እና ያው በእኛ ቤተክርስቲያን የሰቦርዲኔሽን አክሴፕትድ አይደለም። ምክንያቱም ምንድነው በግብር በኢሰንስ ነው እንጂ አንድነቱ የሚታወቀው ግብር አያበላልጥም። አብ ልጅን በመውለድ ከወልድ አይበልጥም፣ ወልድም ከአብ በመወለዱ ከአብ አያንስም ይላል ቅዳሴያችን ላይም እና በጣም ክሊርሊ የተቀመጠ ነው። ስለዚህ ግብር አያበላልጥም የሚል ነው። ኢንተርናል ግብር ኢንተርናል አክት አያበላልጥም። የሚያበላልጥ ኢሰንስ ነው። ኢሰንስ ደግሞ አንድ ነው የሚል አስተምሮ ነው ያለው። ኦኬ አሪፍ ነው በጣም ግን የኔ ጥያቄ እንትን ሳስብ ማለት ነው እና የዲቫይን ኤሰንሱ ይተነተናል ወይ ነው የኔ ጥያቄ። አይተነተንም ነው የኔ ሙግት። ዲቫይን ኤሰንሱ አይተነተንም ነው። ዲቫይን ኤሰንሱ አይተነተኑትም። ዲቫይን ኤሰንሱ ሳይሆን ዲቫይን ኤሰንሱ የማይተነተን ሆኖ ግን መተንተን ምናምን ሳይሆን ዲቫይን ኤሰንሱ አንድ ነው። አትሪቢዩቶቹ ናቸው የሚለያዩት ነው። አሁን አብ ወልድ መንፈስ ቅዱስ ስትል ኤሰንሱ አንዱ ነው። አትሪቢዩቶቹ መለያ ናቸው። በእኛም ጋር ከነገራችን ላይ ኩነታት መለያም ናቸው ማዋሃጃም ናቸው። ለምሳሌ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ሕይወት ሲባል ልብ፣ ሕይወት፣ ቃል ይለያል። ስለዚህ መለያም ናቸው። ማዋሃጃ ናቸው ማለት ደግሞ አንድ ልብ፣ አንድ ሕይወት፣ አንድ ቃል ነው እግዚአብሔር ያለው። ስለዚህ በዚያው ያዋሃዳሉ ማለት ነው። ስለዚህ መለያም ማዋሃጃም ናቸው። ኩነታት ግን ኢሰንሱ እንዳልከው አንድ ነው፣ የማይመረመር ነው። ስለ እግዚአብሔር ባህሪ መመርመርም አይቻልም። እንደዛ ነው።
ኦኬ ጥያቄ እኔ ቀጥል። እሺ እስቲ ኮምፕሊኬት አድርጌ ካላል አሪፍ ነው መምህር። ቃልዬ ግን ሞር ቢብራራ በጣም ደስ ይለኛል። አብ ኦኬ ልብ እሺ ነው። እናንተ ቀጥሉ ነው። ኖ አይ እሱን ልጠይቅ ነበር እሱን ኦኬ ልጠይቅ ነበር። እሺ ቀጥል። ጠይቂ። እሺ የኔ ጥያቄ መምህር አብ ልብ ነው ነው አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ሕይወት ነው። በአብ ልብነት ያስባሉ፣ በቃልነት ደግሞ ይናገራሉ። በመንፈስ ቅዱስ ደግሞ ሕይወት ነው ስለተባለ እስትንፋሳቸው ነው ይባላል። እና ይሄ እንዴት ነው የሚብራራው? በአብ ልብነት ያስባሉ ሲባል ወልድና መንፈስ ቅዱስ አያስቡም ወይ ወደሚለው ድምዳሜ እኔ ልበል የሚለው ሀሳብ ይመጣብኛልና እንዴት ነው የሚብራራው? እስኪ ሶስቱን በደንብ ቢያብራሩልን። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ተገናዝቦ ነው ቅዱስ ወይ? ይቅርታ እሷ ላይ ጨምሬ በተገናዝቦ ነው ወይ? አንድ ላይ በመገናዘብ ዳጊ ነው። ይቅርታ መምህር ዳጊም ጥያቄ ካለው እስቲ አላቅም። እዚያው ላይ ስለሆነ ጠቅለላ አድርገው እንዲመልሱት መሀል ጥያቄ ከምናነሳ ይሄ ኩነት ስንል የባህሪን ነው እየተናገርን ያለ ነው። ይሄ አንድነትን የባህሪን ነው የአካልን ነው ለመረዳት ነው። ይህ ነው ጥያቄ። እዚች ላይ የፈቀደልኝ አሁን ያዲ እንዳረሰው ስታነሳ እያንዳንዱን በሄድ እሺ በኋላ አይ እንደገና መልስ እንዳላነሰው ማለት ነው። ቆይ በቃ ገዚ እንትን መምህር ጨርሱና ከዛ ገዚ ይቀጥል። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ወይም ሕይወት ነው ሲባል ወልድ ልብ የለውም፣ መንፈስ ቅዱስ ሕይወት ምንድነው እስትንፋስ ቃል የለውም ምናምን አይደለም። ያ አንዱ ኢሰንስ በልብነቱ ሲታሰብ አብ ነው፣ በቃልነቱ ሲታሰብ ወልድ ነው፣ በእስትንፋስነቱ በሕይወትነቱ ሲታሰብ ደግሞ መንፈስ ቅዱስ ነው። ሰው ስለ አንዱ ኢሰንሱ አንድ ስለሆነ በመለኮቱ አንድ ስለሆኑ ማለት ነው። ግን አሁን ይሄ እንትን የሚለው የሚያስቸግረው በእኛ አእምሮ እኛ በምናውቀው ልብ ቃል ስንተረጉመው ነው። ይሄ ቃል ከአንደበት ወጥቶ ከልብ የሚለየው አይነት ቃል አይደለም። ቃል ማለት ልብ በነገራችን ላይ ይሄ ፊዚካል ልብ ምናምን ሳይሆን ኮንሽየስነስ ማለት ነው። በኦግስቲንም ጋር እኮ አለ። ይሄ የኦግስቲንም እኮ እንደዚህ አይነት ሞዴል አለው፣ የኩነታት አለው። መንፈስ ቅዱስ ላይ ትንሽ ይለያል። መንፈስ ቅዱስ ሕይወት የሚለውን እሱ ፍቅር ይለዋል እንጂ ይለያል አለ እዛም። እና አብ ልብ ነው ሲባል ወልድም መንፈስ ቅዱስም ልብ አላቸው። እሱ ልባቸው አብ ነው። አብ ብቻ ልብ አለው እነሱ የላቸውም ሳይሆን ያልባቸው አብ ነው። እና ይሄ ተቀብለው የሌላ ሰው ልብ ምናምን አይደለም። ምክንያቱም ኢተርናሊ መገናዘብ ፔሪኮረሲስ እዚህ ጋር ነው የሚመጣው። አሁን ያዋሃዳል ብለናል ቅድም። የሆነ ጊዜ ምናምን ተለያይቶ የነበሩ ምናምን አይደሉም። በቃ ሁልጊዜ አብ የወልድም የመንፈስ ቅዱስም ልብ ነው። ወልድም የአብም የመንፈስ ቅዱስም ሕይወት ነው። መንፈስ ቅዱስም እንደዚሁ የአብም ቃል ነው። መንፈስ ቅዱስም ሕይወት ነው። እና ይሄ ኢተርናሊ የነበረ ስለሆነ ኢተርናል ላይፍ ነው ማለት ይሄ አንዱ ከአንዱ የሚቀበለው የሚወስደው ሳይሆን ኢተርናል የሆነ እንትን ነው። በህልውና የተገናዘበ ነው። መገናዘብ የሚለው ይሄ ፔሪኮሮሲስ ያላችሁት ቅድም ግሪኮቹ ዲቨሎፕ ያደረጉት ማለት ነው። እና እንደ አትሪቢዩት ለምሳሌ ይሄ ነገራችን ላይ ብዙ ነገር ኤክስፕሌን ያደርጋል። አሁን አብ ልብ ነው ሲባል አብ ልብ ማለት ይሄ ስጋ ልብ ምናምን ሳይሆን እንደሚረጨው ሳይሆን ልብ ማለት የእውቀት መነሻ ማለት ነው። ኮንሽስነስ ማለት ነው። እውቀት የሚወጣበት እውቀት፣ ንባብ፣ ንግግር፣ ሎጎስ የሚወጣበት ማለት ነው። እና
ያንን ለመግለጽ ነው። መወለድን ያሳያል። አያችሁ አሁን ለምሳሌ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ ለምንድን ነው ወልድን ቃል ያለው? ዮሐንስ አፈወርቅን ትርጓሜ ሄዳችሁ ብታዩት ልደቱ ምን አይነት እንደሆነ እያሳየን ነው ይላል። ልደቱ ምን አይነት እንደሆነ እያሳየን ነው። ከአእምሮ እውቀት ንባብ ቃል እንደሚወጣ ነው ወልድ ከአብ የተወለደው ይላል። ይሄ ፊዚካል የሆነ ፔን ያለው ምናምን መከፈል ያለው ሳብስታንስ የሚከፍል ምናምን ልደት አይደለም። ከአእምሮ ቃል ሲወጣ ቃሉም ከአእምሮ አይለይም፣ አእምሮውም ከቃል አይለይም። አንድ ሰው ቢናገር ለምሳሌ ቃል ያ ቃሉ ከአእምሮ ወጥቶ ታቶ አይደለም የሚወጣው፣ ተለይቶ አይደለም የሚወጣው እና ይሄ ልደቱን አወጣጡን ሁሉ የሚያሳይ ነው። ግን የኛና አሁን ምሳሌ እንግዲህ ማለት በጣም ዲቫይን በሆነ መንገድ መረዳት ስላለብን ነው። ወልድ ዘሆል ወርድ ዘሆል ሎጎስ ነው ማለት በልቡና ውስጥ የሆነ ነገር ቆይቶ በሆነ ነገር ተይዞ ትንሽ ትንሽ በቃል እንደሚነገረው ሳይሆን በልቡና ውስጥ ያለው ነገር ሁሉ በወልድ ውስጥ አለ። ምን ማለት ነው? በልብ ውስጥ ያለውን በሙሉ እንደመናገር ማለት ነው። የቀረ ነገር የለም፣ የሚለያይ ነገር የለም ማለት ልብ ኮንሽስነስ ብዙ እውቀት ኖሮት በጣም ብዙ እውቀት ኖሮት መጥኖ በቃል እንደሚናገረው እንደዚህ አይነት ሰብኦርዲኔሽን የለም። በኮንሽስነስ በልብ ውስጥ ያለው ነገር ሁሉ በወልድ ቃልነት ውስጥ አለ። ኢተርናሊ የተነገረ ነው ማለት ነው። አሁን በስላሴ ውስጥ ስናየው the whole heart the whole consciousness is in the logos በቃ የተነገረ ነው። ይህን መረዳት በጣም ሶፊስቲኬትድ ይሆናል። ኤኒዌይስ እንደዛ ነው። በመጽሐፍ ቅዱስም ቃል ስለተባለ ነው ወልድ ቃል የተባለው። ቃል መነሻ አለው። ቃል የሚወጣው ከሆነ ነገር ነው እንጂ ቃል በራሱ አይገኝም። ስለዚህ ከአብ መውጣቱ ወልድ ቃል ስለተባለ ነው አብን የቃል መነሻ ኮንሽስነስ ልብ ብለው ሊቃውንት የሰጡት ማለት ነው። ኤክስፕሌን አድርጌ ከሆነ እንጃ እንግዲህ ያው ትንሽ ከበድ ይላል ነገር። ስላሴ ሁልጊዜ ከባድ ነው። እዛ ላይ ይቅርታ ገባሁኝ መካከላችሁ። ዳግ ቀጥል፣ ምናልባት ጥያቄ ካለ። አይ ጥሩ ነው መረዳቱን አዲስ ነገር ነው ያገኘሁት። ይሄ የባህሪ የሚለውንና አሁን አካል ስንል እኔነት ነው እያለን ያለ ነውና ባህሪ አንድ ባህሪ ብለን ነው በሶስት አካላት ተገልጧል የምንለውና እዚህ ላይስ እንዴት ነው ወይስ አላገኘሁትም? ለመረዳት ፈልጌ ነው። ያ ባህሪውማ አንድ ነው። ባህሪው አንድ ካልሆነ እኮ ያው የእግዚአብሔር ባህሪ እግዚአብሔርነት አንድ ነው ባህሪው። ስለዚህ ባህሪው አንድ ካልሆነ ሌሎቹ ሁለቱ አምላክ አይሆኑም ማለት ነው። አምላክነትን የሚወስነው ባህሪ ስለሆነ ማለት ነው። ስለዚህ አንድ ባህሪ ካላል አንድ አምላክ አንልም ማለት ነው። ይቅርታ እሱ ላይ ሳይሆን ኩነትን እሱ ላይ ሆነን የአካል አንድነትን መግለጥ ነው የሚለውን ኩነትን እንዴት ነው የምንረዳው የሚለውን ነው እንጂ ይሄኛው ግልጽ የሆነ ነው። ኩነት ዲፈረንሺየትም ያደርጋል፣ ዲፈረንሺየት ያደርጋል። በዚያው በአንዱ ባህሪ ውስጥ በአብ በወልድ በመንፈስ ቅዱስ ዲፈረንሺየት ያደርጋል። የአካል ማለት ነው። በአካል ስለሚለያዩ ማለት ነው። የአካል ልዩነት እኮ አለ። ዲፈረንሺየት ያደርጋል ያደርጋልና ይኸውላችሁ አሁን የኩነት ሶስትነትና የስም ሶስትነት የሚባል እኛ ጋር የስም ሶስትነት አብ ወልድ መንፈስ ቅዱስ ነው። ይሄ ዲፈረንሺየት ብቻ ነው የሚያደርገው፣ ይለያል። አካልን የሚለይ ነው። ከባህሪ በአንዱ ባህሪ ውስጥ ዲስቲንክሽኑን የሚያሳይ ስም ነው። አብ አባት ነው፣ ወልድ ግን አባት አይባልም፣ መንፈስ ቅዱስ አባት አይባልም። ሶስቱ አካላት በስማቸው ይለያሉ። ስለዚህ እነዚህ የስም ሶስትነት ዲፈረንሺየት ብቻ ነው የሚያደርገው፣ ይለያል ማለት ነው። አካልን ከባህሪ አንዱን ባህሪ በሶስት አካል በአካል ሶስት ብለን እንድንናገር የሚያደርግ ነው። ኩነታት ግን ይለያሉም ያዋሃዳሉም ነው።
የሚለዩት እንደተናገርነው ልብ፣ ቃል፣ ህይወት ሶስት ናቸው፣ የተለያዩ ነገሮች ናቸው። ግን ያ ልብ ለሶስቱም ማለት አባትነትን አሁን ለሶስቱ አትሰጥም። አብ አባት ነው ብለህ ወልድም አብ አባት ነው ብለህ ለራሱም አባት ነው ለወልድም ለመንፈስ ቅዱስም አባት ነው ምናምን ብለህ አትናገርም። ወልድም ልጅ ነው ብለህ ለአብም ልጅነቱ ነው ለመንፈስ ቅዱስም ልጅ ነው ብለህ እንደዚህ አይነት እንደ ኩነታት አትናገርም። ኩነታት ያዋሃዳሉ ማለት አንድነትን የሚያሳያሉ። ፔሪኮረሲስ በኩነታት ውስጥ ይታያል ነው የአንድነት። ኤኒዌይስ ያው ምስጢረ ሥላሴ ራሽናላይዝ ማድረግ በጣም ከባድ ነው እንደምታውቁት። እድል ከሰጣችሁኝ ተመልሻለሁ። ቃል የሚቀድመኝ ሰው ከሌለ መምህር በረከት ሰላም ብያለሁ። እንዴት ነህ? እስቲ ጠይቅና የምታወራው ነገር ካለ ኤቢ ጥያቄዎች እሺ፣ ቆስቁሰን አሁን ጥሩ ተወሳስቧል እና ይበልጥ እንድናስብ እንድናነብ ይረዳል እና አንድ ግን አሁን መምህር በረከት በዚሁ እንትን ውስጥ አብሮ እንዲታይ አንድ የእናንተ አስተማሪ ዲያቆን ተስፋዬ ምትኩ የሚባል ታውቀው ከሆነ መምህር በረከት ስሙን አዲስ አይደለም። እውነተኛው ክርስትና ግን አላስታወስኩትም። እውነተኛው ክርስትና የሚል አንድ መጽሐፍ በጣም ብዙ ኮፒ እኔ እንኳ ስገዛው 7ኛ እትም ደርሶ ነበር። አሁን እርግጠኛ ነኝ 10-20 እትም ደርሶ ይሆናል። እሱ ላይ ኩነትን ኤክስፕሌን ሲያደርገው ቅድም ከናዚያንዘስ ኒሳና ባስልን አንስተን እናስቼ የሚያነሱ ጥያቄ ነበረ። የሆኑ ሰምታይምስ ቴዎሎጂካል ኤክስፕሬሽናችን የሆነ ሊሚቴሽን ይኖራቸዋል። ሰውም ቋንቋም ሊሚት ያደርገዋል። በአማርኛ ሲጻፍ፣ በግዕዝ ሲገለጥ፣ ከግሪኩ ሲመጣ የእነሱ ደግሞ ሂስቶሪካል ኮንቴክስት ምናምን ሁሉ ስለማይገናዘብ ነጥለን ስለሆነ የምናወጣው አንዳንድ ጊዜ የሆነ ምልኡ አይሆኑም እና እዚህ መጽሐፍ ላይ አንደርላይን አድርጎ ላንብበው። ግን እኔም ስረዳው ተሳስቼ እንዳይሆን ላንብበው። አብ ልብ ነው ስንል በራሱ ለራሱ ልብ እውቀት ነው። ለወልድና ለመንፈስ ቅዱስ ልባቸው ማወቂያቸው እርሱ ነው። ለስላሴ ሌላ ልብ የላቸውም። ወልድ ቃል ነው ስንልም በራሱ ለራሱ ቃል ነው። ለአብና ለመንፈስ ቅዱስም ቃላቸው እርሱ ነው። ከወልድ ሌላ ለስላሴ ቃል የላቸውም። መንፈስ ቅዱስ ደግሞ በራሱ ለራሱ እስትንፋስ ሕይወት ነው። ለአብና ለወልድም ሕይወታቸው እርሱ ነው። ከመንፈስ ቅዱስ ሌላ ለስላሴ ሕይወት የላቸውም። ስለሆነም ስላሴ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕያው ሆኖ ይኖራሉ እና በኩነት 3 እንላለን ብሎ ያው ዮሐንስ 14 ይጠቀሳል። እኔ ተረድቼዋለሁ። ቅድም እዚህ ካላሉ አንዳንድ ወንድሞች ጋርም ስናወራ ነበረ። ማለት ከግሪጎሪ ኦፍ ኒሳ ባስል እና ናዚያንዘስ ኮንቴክስት እዚህ ጋር ምን ሊባል እንደተፈለገ ለእኔ ግልጽ ነው። ግን ይህ አገላለጽ ማለት ዩኒቲን ብቻ ሳይሆን ዲስቲንክቲቭነስንም ኩነት ኤክስፕሌን ያደርጋል የሚለውን መምህር በረከት በደንብ አንደርላይን አድርገህ ብታሳየው ይህን ኮንፊውዥን እንዲያጠራ። የእኛ ልጆችም ከአሁን በፊት ሲከራከሩ የኩነት እንደ በቃ አብ በራሱ ሕይወት የለውም፣ ወልድ በራሱ ሕይወት የለውም የሚለው በጣም አንደርላይን ስለሚደረግ ያንን ኮንፊውዥንን ክላሪቲ የሚፈጥር ነገር ትንሽ ብታስተምረም ብትነግረን ብዬ ነው። ቴንኪዩ መምህር በረከት። እሺ፣ ከነገራችን ላይ አብን ልብ ማለት ወልድን ቃል ማለት እኮ አብን አባት ወልድን ልጅ ከማለት ብዙ የሚለይ አይደለም። ልብ ማለት የእውቀት መገኛ ነው አይደለም? ከልብ እውቀት ይነገራል፣ ይወጣል። ከአብም ወልድ ወጥቷል ነው እና ይሄ በጣም ምንድነው ልደቱን አወጣጡን ስፒሪቹዋል በሆነ መንገድ ለመናገር ማለት በጣም በስጋዊ ተደርጎ እንዳይታሰብ የሚጠብቀው
እሱ ነው ቃል ነው ቃል። ዮሐንስም ራሱ ቃል ወልድን ቃል ሲል ላተንትሊ የቃል መነሻ ምንድን ነው? ቃል ከምንድን ነው የሚወጣው ብለን ስጠይቅ ወደዛ እንሄዳለን ነው። ግን እንግዲህ ያነጋገር ራፍነስ ካልሆነ መንፈስ ቅዱስ እና ለምሳሌ መንፈስ ቅዱስ የራሱ ቃል የለውም ማለት ወልድ የራሱ ቃል ስለሆነ ነው ማለት የራሱ ቃል ነው። በቃ ይሄ ማለት ቃል የሌለው ሆኖ ከሌላ ሰው ቃል የሚወስድ ምናምን አይደለም። ወልድ የተናገረው ሁሉ የመንፈስ ቅዱስ ንግግር ነው። ወልድ የተናገረው የአብ ንግግር ነው። ዮሐንስም በወንጌሉ እግዚአብሔርን ያየው አንድም የለም ግን በአባቱ እቅፍ ያለ እሱ ተረከው አይደል የሚል ወልድ የተናገረው ሁሉ የአብ ነው። ከአብ ነው የሚነሳው ማለት ነው። የመንፈስ ቅዱስም ነው። ስለዚህ የላቸውም ምናምን ሳይሆን በቃ አብ ወልድ መንፈስ ቅዱስ ልብ አላቸው። ልባውያን ናቸው ማለት ልባውያን ናቸው፣ ኮንሽስ ናቸው። ያ ኮንሽስነሳቸው አብ ነው። አብ ወልድ መንፈስ ቅዱስ ነባቢያን ናቸው፣ ቃል አላቸው፣ ይናገራሉ። ያ ቃላቸው ወልድ ነው። ሕያዋን ናቸው፣ ያ ሕይወታቸው መንፈስ ቅዱስ ነው ለማለት ነው እንጂ አንዱ የሌለው አንዱ ያለው አይደለም። ምንድነው እንደዛ የምትል ለፍጥረታት ሲሆን ነው፣ ለጸጋ ስጦታ ያልነበረ ነገር ሲሰጥህ። የአብን ልብነት ወልድና መንፈስ ቅዱስ ገንዘብ ያደረጉት ኢተርናሊ ነው። ያልነበረበት ጊዜ አልነበረም ማለት አብ ለወልድ ለመንፈስ ቅዱስ ልብ ያልነበረበት ጊዜ የለም። ስለዚህ ኢተርናል የሆነን ነገር ያልነበረን ነገር እንደተቀበልክ አታስብም። ቅድም ያልነው እኮ ነው የአባት ያረጉ አባት ይሄ ኮምፖዚሽን የሚፈጠረው ከጊዜ በኋላ የመጣ ነገር ሲሆን ነው። መጀመሪያ የሌለውን ነገር የለውም ነበረ ከሌላ ተቀበለው ብለህ ልትናገር አትችልም። ስለዚህ ኢተርኒቲው ይጠብቀዋል ነው። ኢተርኒቲው ዘላለማዊነቱ ይህንን ይጠብቃል። ፐርፌክት። ጨረስክ መምህር በረከት? አይ ቲንክ ይሄ ነው ጥሩ የሚመስለኝ። እኛም ከመምጣት በፊት ምናልባት ታች ሆነህ ሰምተህን ከሆነ ስንጀምርም አሴቲውን ከዚህ አብን እንደ አንድ ቢጎትን ሶርስ ኢቭን አሁን አንዱ ትልቁ ቻሌንጅ ለምሳሌ ኢስቶች በተለይ ግሪኮች ኤክስፕሌን የሚያደርጉበት መንገድና ዌስቱ ኦጋስቲንን ጨምሮ ኤክስፕሌን የሚደረግበት መጠነኛ የሆነ ቫሪዬሽን አለ፣ ወይም ደግሞ የኤምፋሲስ ልዩነት አለ። ለምሳሌ ይሄ አሁን የኢምፋሲሱ ፐርሰናል ዲስቲንክሽኑን ኮላፕስ ሳያደርግ ዲቫይን ዩኒቲው ተጠብቋል የሚለው ኦጋስቲን ያንንም ይወስዳል። ግን ላንጉጁ ግን ልክ ሪሌሽናል ኦሪጂኑን ዲናይን ሳያደርግ ስለሚገልጥ ምን ማለት ነው? ሁሉም ሶስቱም ፐርሰኖች አሴቲን ሼር ያደርጋሉ ይላል። ለምሳሌ ኦግስቲን ይሄንን የሚልበት ምክንያት አንዱን ዲቫይን ኡዚያ አንዱን ዲቫይን ኔቸር ሶስቱም አካላት ሼር ስለሚያደርጉ ነው። ግን በመካከላቸው ያለውን ዲስቲንክሽን ኦፍ ፐርሰንን ኢንፈሳይዝ አደረገ እንጂ ያን የኢሰንሱን ዩኒቲ ልክ አሁን በኩነት የሚገለጠውን ዩኒቲ እነዚህ የግሪክ ፋዘርስ ኤክስፕሌን እንዳደረጉት ዲናይ አድርጎ አይደለም። ምን ማለት ነው? ሞር ፎከስ የሚያደርገው ዩኒቲ ኦፍ ኢሰንስን እንጂ ዩኒቲ ኦፍ ኦሪጂንን አይደለም እንደማለት ነው። አሴቲን አሁን ሼር ያደርጋሉ ሲል ሞር ኦፍ የኦጋስቲን ኢንፋሲስ ወደ ኢሰንሱ ሂዷል ማለት ነው። ይሄ ብዙ ጊዜ የዌስተርኑ ዝንባሌ ነው። እኔ አንዳንድ ጊዜ ዌስተርኑም አረቡም በጣም ኢንተሌክቹዋል እንትን አለው፣ ኢንተሌክቹዋል ፊሎሶፊካል እንትን አለው። ኤግዛክትሊ ፊሎሶፊካል ነው። አንተኖቹ ዌስተርኖቹ ያው የዌስተርኖቹ የነ ኦግስቲን ምናልባት ፊሎሶፊካሊ በጣም ኮምፕሊኬትድ የሆነ ሰው ስለሆነ
ያመጣው ሊሆን ይችላል። የአረቦቹ ኦቤስ ነው በጣም ከእስልምና ያለው ቻሌንጅ ነው እዚህን ያለ ርቀት እንዲሄዱ ያደረጋቸው። ያው መደበኛው የታወቀው ማለት በጣም ዩኒቨርሳል የሚታወቀው የጎላው መደበኛው የካፓዶሺያንስ በጣም ብዙ አባቶች ኤክስፕሌን ያደረጉት ነው። ለመረዳትም የተሻለው ግልጽ እሱ ይመስለኛል። ያ እሱን ነው ትንሽ ኢንትሮዲውስድ ለመሆን አንተ ከመግባትህም በፊት ምናልባት ከገባህም በኋላ ስናወራ የነበረው የካፓዶሺያን ፋዘርስ የኒሳ የባስል ኦፍ ሲሳሪያ የናዚያንዘስን በጣም ብዙዎች የተለያየ ስም ይሰጡታል። እኔ አሁን ቤሊ የሚባል ክሪስቶፈር ቤሊ የሚባል የል ውስጥ ያለ አንድ ቆንጆ መጽሐፍ አንድ ወንድማችን ይጠይቆ ነው የሚባል ልጅ ነው እያነሳ ነው ያለ ነው እና ሞሮፍ የነሱ ዌስተርኑም አሁን በተለይ ከ70 ዓመት ወዲህ በጣም ኢንተርቴን እያደረገው ያለው እንትን ነው። ይሄ ዩኒቲ ኦፍ ኢሰንስን ሃይፖስታቲክ ዲስቲንክሽኑ ደግሞ ዩኒቲ ኦፍ ኢሰንስን እንዳይጎዳው ይሄ አሁን የኩነት አይነት የፔሪኮሮሲስ አይነት ኮንሰፕት ዴቨሎፕ አድርጎ ግን ደግሞ አሁን ትንሽ ቅድም ኩነት ላይ ሲገለጽ ሰው ኮንፊውዝድ የሚያደርገው የሆነ ሞናርኪ ኦፍ ፋዘር አይነት ኮንሰፕትም በተለይ ባስል ኦፍ ሲዛሪያ እንደዚህ አይነት ሀሳብ ስላለው ኢተርናል ጀነሬሽንን ፕሮሴሽንን በተወሰነ ደረጃ ደግሞ ኒሳ ፊሎሶፊካሊ ስለሚገልጸው አጠቃላይ እኔ አንድ ፍኖተ እግዚአብሔር የሚል መጽሐፍ ምናልባት መምህር በረከት ይኖርሃል። ቆንጆ መጽሐፍ ነው። በጣም የረዳኝ በጣም ርቃችሁ ሄዳችሁበት እኛ ኩነት ላይ ስታክ አድርገናል እና አንድ ሌላ ጥያቄ ብጠይቅ ኤግዛክትሊ ያዲ የኔን ሀሳብ ነው እንዳለ ቁጭ ያለው መምህር ቅድም ሲናገሩ ልክ የወልድን ከአብ መውጣት ወይ ደግሞ የወልድን ልጅነት እየተናገሩ በዛው ልክ ነው ቃሉን የምናገረው የአብ ቃል ነው ብለን የምንለው እሱን ነው እና ሎጎስን ተጠቀሙ። ሎጎስን ሲጠቀሙ ደግሞ ንግግር አድርገው ነበር የተጠቀሙት እና ሎጎስ በዮሐንስ 1:1 መሰረት አካላዊ ቃል ነው ወይስ ንግግራዊ ቃል ነው? እንዴት ነው ከአብ ወጥቶ መጣ ብለን ስንል ንግግሩ ነው የመጣው ወይስ ራሱ አካሉ ወልድ እግዚአብሔር ነው የመጣው? ኩነትን ለማስረዳት በዛ መንገድ ስለሄዱብኝ ትንሽ እንትን ስላለብኝ ነው። ልክ ነው። አይ ጥሩ አንስተሽዋል። አካላዊ ቃል ነው ምን የታወቀ ነው። ወልድ አካላዊ ቃል ነው። የእኛን ቃል ከእግዚአብሔር ቃል የሚለየው እኮ አንዱ እሱ ነው። የእግዚአብሔር ቃል ፐርፌክት ስለሆነ አንደኛ አካላዊ ነው፣ ፐርፌክሽኑ የሚገልጸው አካላዊነት ነው። ሁለተኛ ደግሞ ተቀናንሶ የሚወጣ አይደለም ማለት ከሰው አእምሮ ቃል በየጊዜው ከአእምሮ ምልአት እየተቀነሰ ይወጣል እና ከአእምሮ ቃሉ ያንሳል። የተወሰነ ጉዳይ ላይ የተወሰነ ቃል ነው የሚናገረው። እግዚአብሔር ግን ቃሉ አካላዊ ቃሉ ከልቡ ነው የሚያንስ አይደለም ማለት በቃ እውቀቱ የእግዚአብሔር እውቀቱ ወልድ ነው። ጳውሎስም ብዙ ቦታ ላይ የተናገረው የእግዚአብሔር ጥበቡ የእግዚአብሔር እውቀቱ ይለዋል አይደል? ስለ እግዚአብሔር የምትናገረው አዋቂነት ልባዊነት ሁሉ በወልድ ዘንድ ያለ ነው እንጂ የተቀናነሰ አይደለም። ስለዚህ አካላዊም ነው መጉደልም የሌለበት ነው። የኛ ቃል ከአእምሯችን እንደሚጎድለው እንደሚያንሰው የተወሰነ መጥነን እንደምንናገረው ሳይሆን ኢተርናሊ ከእግዚአብሔር የወጣው አካላዊ ቃል የእግዚአብሔርን እውቀት ስንለው ማለት ነው። እግዚአብሔርን እውቀት ስንለው እግዚአብሔር እውቀት ነው። እግዚአብሔር ኢተርናል ኒዮሎጂ ነው። እግዚአብሔር ኢተርናል ኮንሽስነስ ነው ብለን ስናስበው ዘሆል ኮንሽስነስ ዘሆል እውቀት በወልድ ዘንድ አለ። ስለዚህ ተነጥሎ ተለይቶ ተቆርጦ ተከፋፍሎ ከልቡና የወጣ ቃል አይነት አይደለም። ምልአት ያለው ሙሉ ልባዊነትን የሚገልጽ
ቃል ነው፣ ኢተርናል ነው፣ አካላዊ ነው። ከዚያ በኋላ ግን እግዚአብሔር የተናገራቸው ቃላትን ስናይ እነሱን ሁሉ አካላዊ ነጭ የእግዚአብሔርን ንግግር ሁሉ አካላዊ ነው አንልም። የእግዚአብሔርን ቃል ግን እሱ ወልድ ከአብ ኢተርናሊ የተወለደው መወለድ አካላዊ ነው። እግዚአብሔር ለፍጥረቱ የተናገረው ንግግር ሁሉ ግን አካላዊ አይደለም። እና ይሄ እንትና ማነው ጆን ኦፍ ዶማስኮ ነገራችን ላይ ይለያል። ስፒችስ ኦፍ ጋድ ኤንድ ዘ ወርድ ኦፍ ጋድ ይለያያል ይላል። ዘ ወርድ ኦፍ ጋድ አካላዊ ነው። ስፒችስ ኦፍ ጋድ የእግዚአብሔር ንግግሮች፣ ቃላት ለእኛ ለፍጥረቱ የተናገራቸው ንግግሮች ግን ሁሉም ቃል አካላዊ ነው አንልም። በጣም ጥሩ። አሁን እዚህ ጋር በጣም ተረዳሁኝ። አመሰግናለሁ መምህር። ግን ተመልሰን ደግሞ ወደ ኩነት ስንሄድ ቃል ምንድን ነው? ይቅርታ አባባሉን እንዳላሳስተው በወልድ ቃልነት ይናገራሉ ነው የኩነት እንትን። በአብ ልብነት ያስባሉ፣ በመንፈስ ቅዱስ ህይወትነት ይኖራሉ። ህይወታቸው ስለሆነ ማለት ነው። ስፔሲፊክሊ ስለ ቃል እንኳን ከተነጋገርን ቃል በወልድ ቃልነት የሚናገሩ ከሆነ አይ ቲንክ ኢቨን በምድር ላይ ሆኖ የተናገረውን ንግግር እየጠቀሱ ነበረ። የአባቴን ስራ ለመፈጸም መጥቻለሁ፣ ከራሴ የምናገረው ነገር የለኝም የሚለውን የክርስቶስን አነጋገር፣ መጽሐፍ ቅዱሳዊን አነጋገር ሲጠቅሱ ነበረ። ያ ማለት ግን ወልድ በራሱ ደግሞ የተናገራቸው ነገሮች የሉም ወይ ማለት? አሁን እንደምናውቀው ወልድ አፍተር ኢንካርኔሽን ስጋን ከእንትን ካለ በኋላ ከወሰደ በኋላ ሰው ከሆነ በኋላ ሰዋዊ ባህሪውን ደግሞ ያንጸባረቀበታል። በአካል እየለየው አይደለም። እዚህ ጋር እንትን እንዳይነጣጠልብኝ እፈልጋለሁኝ። ንግግሩን የሚናገረው ራሱ ወልድ ነው። ግን ሰዋዊው አነጋገር ሰዋዊው ባህሪውን ስናይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። እነዚህን አነጋገሮች ከአብ አነጋገር ጋር አያይዘን ነው የምንናገራቸው ወይ የምናያቸው ወይ? ይህንንም ንግግር የተናገረው አብ ራሱ ነው ወይ? ጥያቄ ከገባሁት መምህር። አይ እንትን እኮ ነው ወልድ እኮ በራሱ ቃልነት ለራሱም ይናገራል እኮ አይደል? በጣም ጥሩ። ስለዚህ ይሄ ምንድነው በወልድ ቃልነት ይናገራሉ የሚለው ትንሽ መስተካከል አለበት ብለው ያስባሉ። እሱ ጋር ነው ትንሽ እኔን ድሮዋፍ የሚያደርገኝ አገላለጹ። በወልድ ቃልነት ይናገራሉ ሲል እንዴ ወልድስ ምንድነው? አብ ይናገራል እኮ መንፈስ ቅዱስም ይናገራል። መንፈስ ቅዱስ አዟል ጳውሎስና በርናባስን ለእኔ አገልግሎት ላኳቸው ብሎ ቃል በቃል ከተሳሳትኩኝ ይቅርታ፣ እንደዚህ ብሎ ያዘዘበት ቦታ አለ። ፈቃዱ ይለያል ማለት አይደለም። ፈቃዱ መለኮታዊ ፈቃድ ነው፣ የአብ የወልድም የመንፈስ ቅዱስም ነው። ንግግሩ ግን ከመንፈስ ቅዱስ የወጣ ነው። ወይ ደግሞ ልክ እንዳልኩት ኢየሱስ ክርስቶስም በሰዋዊው ማንነቱ የተናገረው ነገር አለና እነዚህን እንዴት ነው ዲፍረንሺየት የምናደርጋቸው? ህይወት ጋር ስንመጣስ በመንፈስ ቅዱስ ህይወትነት ማለት ምን ማለት ነው? ህይወታቸው መንፈስ ቅዱስ ነው ማለት ምን ማለት ነው? አብ በራሱ ህይወት አለው። ህይወትን ሰጪ ነው። ራሱ ህይወት ስለሆነ ህይወትን ሰጪ ነው። ወልድም ራሱ ህይወት ስለሆነ ህይወትን ሰጪ ነው። መንፈስ ቅዱስም ራሱ ህይወት ሰጪ ነው። እና እንደዚህ ብለን የምናስብ ምንድነው የምንረዳ ከሆነ እንትኑ እንትን አይልብንም፣ አይወሳሰብብንም ወይ ለማለት ያህል። ይቅርታ ካስረዘምኩ ጥያቄ። አይ ትክክል ነው። ነገራችን ላይ አብም ህይወት አለው በራሱ ይላል እኮ መጽሐፍ ወንጌል
ወልድም የራሱ ህይወት አለው፣ መንፈስ ቅዱስም የራሱ ህይወት አለው። ግን ሶስት ህይወት አይደለም ያላቸው፣ አንድ ህይወት ነው ያላቸው ነው። ያ አንድ ህይወታቸው በመንፈስ ቅዱስ አትሪቢዩቱ ህያውነት አትሪቢዩቱ የሚነገረው በመንፈስ ቅዱስ ነው። አብ ልብ አለው፣ ወልድም አለው ልብ አለው፣ መንፈስ ቅዱስም ልብ አለው። ግን አንድ ልብ ነው እንጂ ያላቸው ሶስት ልብ አይደለም ያላቸው። ሶስት ኮንሽስነስ አይደሉም ማለት ነው። ማለት አንድነቱን ቅድም በቴክኒካሊ ፔሪኮሮሲሱን አንድነቱን ለመግለጽ ነው። ያ አንድ ልብ ነው ያላቸው አብ ወልድ መንፈስ ቅዱስ ካል የልብነት አትሪቢዩት የሚሰጠው ለአብ ነው። የቃልነት አትሪቢዩት የሚሰጠው ለወልድ ነው እንጂ ያ ለባዊነት የአብ ብቻ ነው እንጂ የወልድ የመንፈስ ቅዱስ ገንዘብ አይደለም። ህያውነትም የመንፈስ ቅዱስ ብቻ እንጂ የአብ የወልድ አይደለም እኮ እያልን አይደለም። ማለት አንዱ ጋር ብቻ ኮንሰንትሬት እኮ አላደረግነውም። ህያውነትንም ለባዊነትንም ነባቢነትንም ቃልነትንም አንዱ ጋር ኮንሰንትሬት አላደረግነውም። በሁሉም ዘንድ ያለ ነው። በሁሉም ዘንድ ያለ ሆኖ ግን አትሪቢዩቱ ቃልነት ለአብ ነው ለወልድ ይሰጣል፣ ልብነት ለአብ ይሰጣል፣ ህያውነት ለመንፈስ ቅዱስ ይሰጣል። ግን ያ ልብነት ለምሳሌ አብ ልብ ነው ስንል በወልድም በመንፈስ ቅዱስ ለወልድም ለመንፈስ ቅዱስም በምልአት ያላቸው ነው እንጂ እና ይሄ የህልውና አንድነት በህልውና አንድ ስለሆኑ ነው። ቢት ኮምፕሌክስ አክቹዋሊ እንደዚህ አይነት ነገሮች በምስጢረ ሥላሴ ተራ የደረሰ ይመስለኛል። እና ለማጠቃለል ያህል ነው እስካሁን ስለሰማሁኝ። ከበስተጀርባ ድምፅ ካለ ንገሩኝ፣ ለመቀነስ ሞክራለሁኝ። ወደ መጽሐፍ ቅዱሱ ስንሄድ በእርሱ ደስ የሚለኝ ወዬ ምናልባት ከፈቀድክልኝ የመምህር በረከት በተናገረው ላይ ለያዴ ትንሽ ነገር ከረዳት ለመጨመር ፈልጌ ነው። ግን ጥያቄ ከእሷ ጋር ተመሳሳይ ከሆነ በኋላ መናገር ይችላሉ። ተመሳሳይ ነው። ቀጥል። በቃ ያ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ይላል። ይሄን የተናገረው መምህር በረከት አብ ነው አይደለ? እንግዲህ መጽሐፉ እንደሚለው ልክ ነው። አሁን አንዱ ትልቁ ችግር የነበረው ይህንን ነገር የኩነትን ነገር እንዳንረዳ ያው ብዙ ሰዎች ከእናንተ አካባቢ በዚህ እርሶ ባሉበት ልክ ስላልሰማንም ይሆናል። ይሄን የተናገረው ወልድ ነው የሚል ነገር ስለሆነ፣ ምክንያቱም ወልድ በቃልነት ነው ያለው በስላሴ ውስጥ እና ምንም እንኳን አብ የተናገረ ቢመስልም ነገሩን የተናገረው ግን ወልድ ነው የሚለው ነው ብዙ ሲያጨቃጭቀን እዚህ ያደረሰ። አሁን ግን በፍጹም አብ ነው የተናገረው ለወልድ ነው የተናገረው። ግን አብ የሚናገረው በወልድ ቃልነት ነው ይባላል እንጂ ማለት በወልድ ቃልነት ነው ማለት ምን መሰለህ፣ አብ ለመናገር ወልድ መናገር አለበት ማለት አይደለም። አሁን በወልድ ቃልነት ነው የሚነገረው የተባለው ወልድ አብ ያ ቃል የመናገር ነባቢነት ነው የሚባለው በእኛ። እሱን አትሪቢዩቱን ከወልድ ነው ገንዘብ የሚያደርገው ማለት አብ አሁን ሲናገር የምወደው ልጄ ሲል ከወልድ ነው የወሰደው ማለት ነው። እንደው ክሊር ለማድረግ ነው አይደለም። እንዴት ይወስደዋል? ምክንያቱም የማንኛውም እውቀት እኮ መነሻ አብ ነው አይደል? ስለዚህ እሱን እኮ ነው አሁን አብ ነው የተናገረው ብለናል። አብ ነው የተናገረው። አብ ግን በወልድነት ቃል ነው የተናገረው የምትለውን እሷን ክሊሪፋይ ብቻ ይደረግልኝ። ያ አብ በተለየ አካሉ ይናገራል። አብ በተለየ አካሉ ሲናገር ግን በወልድ ቃልነት ነው። በወልድ ቃልነት ይናገራል ማለት ግን አብ አይናገርም ማለት አይደለም። በወልድ ቃልነት ነው የተናገረው። አሁን እኮ ነው ግራ ያጋባኝ። አብ ተናግሯል፣ ተስማምተናል። የምወደው ልጄ ያለው አብ ነው፣ አባቱን የተናገረው የምወደው ልጄ እስካለ ድረስ። ነገር ግን በወልድ ቃልነት ነው የምትለዋን ነገር እንዴት ነው ለአብ የምንሰጠው ነው? እኔ አሁን የወልድ ቢናገር ችግር የለም። አንተ አሁን አብና ወልድን የተለያዩ ቦታዎች ስላሉ አብ በሰማይ ወልድ በምድር ስላለ ከሆነ ይሄ ኢተርናል ኤግዚስተንሳቸው አንድ ህልውናቸው በዛ ያለፈ ነው። አብ በወልድ ይኖራል፣ ወልድ በአብ ይኖራል አይደል? ወልድ በምድርም እያለ ማለት ነው። ልክ ነው። ያ ወልድ በምድርም እያለ እኮ ይሄ ፔሪኮሮሲስ አለ፣ የህልውና መገናዘቡ አለ።
እና ወልድን በምድር ላይ ስላየኸው አብ በሰማይ ስላለ ወልድ በምድር ላይ ከሆነ አብ እንዴት በአብ ቃልነት በወልድ ቃልነት ይናገራል ብለህ ከሆነ እኛ ወልድ በምድር ላይ ያለው ለእኛ በሚታየው ኤግዚስተንስ ስጋ በመልበሱ እንጂ በአብ ሕልውና ውስጥ ያልተለየ ከአባቱ ሳይለይ ወረደ ነው። ከመለኮቱ ሳይለይ ከምልአቱ ሳይለይ ከአባቱና ከመንፈስ ቅዱስ አንድነት ሳይለይ ነው የመጣው። ስለዚህ ተለየም ልክ ነው እኛ በምድር ላይ እየተመላለሰም እኮ ወልድ በአብ ውስጥ ነው አለ አለ ልክ ነው። ግን ያንን ዲስቲንክሽኑን እንዴት ነው የምናደርገው? አሁን ምንም እንኳን አብ ወልድ በአብ ውስጥ ክርስቶስ እንዳለ ቢሆንም ይሄንን የንግግሩን ግን እንዴት አድርገን ነው ዲስቲንክት የምናደርገው? አሁን ለምሳሌ አብ ልጅ አይሆንም፣ ልጅ አብ አይሆንም። ስለዚህ ንግግሩን ዲስቲንክት የምናደርገው በፐርሰን ነው። አይ ቲንክ ትንሽ እንትን ለማድረግ ያህል ሶሪያኪ ግን ለምሳሌ አብ ወልድ መንፈስ ቅዱስ የሚኖሩት በወልድ ቃልን ነው ሲባል ያ ቃል የተባለው ቃል ዝርው ቃልን ነው የሚያሳየው መምህር? አይ ዝርው ቃል አይደለም። ኦኬ እሺ፣ እሱኛው ነገር ግልጽ ቢሆን የተወሰነ እንትን ያደርጋል ብዬ ስለማሰብ ነው እዛ ውስጥ የገባሁት። ምንድነው ቃልነት የሚለው? ያ ይናገራሉ ሲል ስለዚህ ስለ አካላዊ ቃል ነው የምናወራው ማለት ነው አይደል? ያ ዝርው ቃል ቅድም ለይተናል አይደል? የእግዚአብሔር ስፒችስ ንግግሮቹ ፐርሰናል አይደሉም። ግን ደግሞ ምንድነው የምንለው? ዝርው ቃል ራሱ መነሻው ይሄ የእግዚአብሔር ኢተርናል ነባቢነት ቃል የሚለው በእግዚአብሔር ሕልውና ውስጥ ያለው ያ አትሪቢዩት ነው ለመናገርም ምክንያት የሚሆነው ማለት ነው። መነሻ ነው፣ ሶርስ ነው። አካላዊ ቃል ለዝርው ቃል ሶርስ ነው ማለት ነው። ያ ስለዚህ ዝርው ቃል ልክኛ እንደምንናገረው ሆኖ ግን መለኮታዊ የሆነ ዝርው ቃል እግዚአብሔር እኮ በሰው ቋንቋ መናገር ሲጀመር እንትን እያለ ነው አይደል? ምንድነው የሚባለው? ይሄ የስጋዊው አካል ነው። በሰው ቋንቋ እግዚአብሔር ኢተርናሊ እርስ በርሱ የሚነጋገረው በሰው ቋንቋ አይደለም። ያ ስለዚህ ያ አሁን አንኢንተሊጂብል የሆነውን ነገር ለመግለጽ እየሞከረን ስላለ ነው ሚስ አንደርስታንዲንግ የመጣው ማለት ነው። ከእንትን አንጻር ከዚህ ከፔሪኮሬሲስ አንጻር ሲምፕሊ ፕሮቴስታንት ቴዎሎጂው ላይም ያለ ነገር አለ። ፕሮቴስታንት ቴዎሎጂው ላይ የዚህ የኢንድዌሊንግ ጉዳይ ይነሳል። አብ በወልድ ውስጥ አለ፣ ወልድ በአብ ውስጥ አለ። መንፈስ ቅዱስ ሲመጣ ደግሞ ኦልሬዲ የወልድን ነገር ነው የተናገረው ከአብ የሰረጸው ከአብና ከወልድ የሰረጸ ብለን እናስቀምጠው ማለት። ስለዚህ ያ ፔሪኮሬቲክ ቴዎሎጂ ነው ብለን እናምናለን። ሰው ያ ነገር እንዳለ ሆኖ አካላዊ ቃልነትን ከሆነ የሚያነሳው ማለት ነው ቱ ኒውትራል ስለሆንኩኝ ነው እዚህ ላይ ይሄኛውን ማነሳው። አካላዊ ቃልን ከሆነ የምናነሳው ሌላ ቃል የላቸውም ሲባል ከዚህ ከፐርሰናል ዲስቲንክሽን አንጻር የአንዱ ፐርሰን አትሪቢዩት ኦልሬዲ የሱ የግል አትሪቢዩት ሆኖ እያለ ለምሳሌ ወልድ ሌላ ንግግር የላቸውም በወልድ በኩል ነው የሚናገሩት፣ ወልድ ነው ንግግራቸው ሲባል ቃላቸው ወልድ ነው ሲባል በወልድ ኤጀንትነት የተሰራ ነገር ያብም የወልድም አትሪቢዩት የመሆኑን ጉዳይ ነው እንትን እያደረግን ያለ ነው አፕላይ እያደረግን ያለ ነው አይደል? ቅድም አስተውላችሁኝ ከሆነ ሁነታት እንደ ስሞች አይደሉም፣ ዲፈረንሺየት ብቻ አይደለም የሚያደርጉ ያዋሃዳሉም ብለናል። ወልድን ልጅ ስትለውና ቃል ስትለው በምስጢረ ሥላሴ የትርጉም ልዩነት አለው። ኮመን የሚያደርገው ነገር ቃል ስትል ለምሳሌ እንዴት እንደተወለደ ያሳያል። ይሄ ልደቱ በጣም ስፒሪቹዋል የሆነ እንጂ እንደዚህ ስጋዊ ልደት ከአእምሮ እውቀት እንደሚወለደው ቃል እንደሚወለደው እንደሆነ በማሳየቱ ቃልነትና ልጅነት ሊገናዘብ ይችላል። ዮሐንስ አፈወርቅ ዮሐንስ ወንጌል 1 ላይ እንደተረጎመው ማለት ነው። እኛም ትርጓሜ ላይ ያለ ነገራችን የወንጌል ትርጓሜ ላይ እንደዛ ነው የሚለው። ግን ደግሞ ልዩነት አለ። ብዙ ጊዜ ብታዩ የእኛን ትርጓሜ ለምንድን ነው ቃል ያለው? ለምሳሌ ለምንድን ነው ልጅ ያላለው? ወይም ደግሞ ለምን ልጅ አለው ለምን ቃል አላለም እያሉ ሁሉ ይተረጎማሉ ማለት ነው። ለምንድን ነው ኤግዛክትሊ ቃል ሲባል ኩነትና ስም የስም ሶስትነትና የኩነት ሶስትነት አንድ የሚለያይባቸው ነገሮች ኩነት መለያ ብቻ ሳይሆን ማዋሃጃም ነው። ስለዚህ ማዋሃጃ ነው ማለት ነው።
ወልድን የአብ ቃል የመንፈስ ቅዱስ ቃል ስታደርግ አብ ወልድ መንፈስ ቅዱስን በአንድነት እያያቸው ነው። ዲስቲንክሽኑን እዚህ ላይ ማጥፋት አለብን በማዋሃጃ። ስለዚህ ኩነታትን ስታወራ ዲስቲንክሽኑን ብቻ እያሰብክ ካወራ ትሳሳታለህ ማለት ነው። ከተዋሃዱ ግን አንድ ልብ፣ አንድ ቃል፣ አንድ ምን መሰለ የዚህ ኢሰንስ እኮ አሁን እናንተ በሌላ መንገድ ካያችሁት የዚህን ትንታኔ ኢምፖርታንስ ለመረዳት እግዚአብሔር ለምሳሌ 3 የተለያየ ኮንሽስነስ ከሆነ እንዴት ነው አንድ ዊል የሚኖረው? የዊል ጥያቄ የሚነሳል ማለት ነው። በአጋጣሚ ነው የሆነው? በምን ምክንያት ነው የሆነው? ያ እሱን ነው ምናልባት ወደ እንትን እንምጣና እሺ እስቲ አኪ ቀጥልና ምናልባት ይሄንን ነገር ለመረዳት ወደ ኢኮኖሚክ ትሪኒቲ መተን ሰምሃው ኔቸር ላይ የሆነውን ነገር ብንመለከት በደንብ ግልጽ ያደርገዋል ብዬ አስባለሁኝና አኪ እስቲ የምትለውን በልና ከዛ እናወራለን። እንደዛ እንሄዳለን። እኔ ትንሽ አሁን ከመምህር በረከት የተረዳሁት ነገር ምንም እንኳን በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው ቢልም ወልድ በስጋ በምድር ላይ ብናየውም ስቲል ያ ኢሴንሱ አንድነታቸውን ስለማይለቅ በሰማይም እንግዲህ በሰማይም በምድርም ወልድ አለ ያው በባህሪ አንድ ስለሆነ በዚህ ባህሪያቸው ወይም በዚህ አንድነታቸው አብ የተናገረው በዛ ባህሪ ውስጥ በአንድነታቸው ውስጥ ሆኖ በወልድ ቃል ነው የተናገረው ለማለት ነው። at the same time ዲስቲንክትም አንድነታቸውንም ለማሳየት ነው ይሄ ቦታ ያው አንድነትንም ያሳያል። ዲስቲንክት መሆናቸውን ብቻ ለማሳየት ኩነትን መጠቀም አንችልም። አንድነትን ነው ያሳያል። አሁን ኩነትን ለመጠቀም እችን ቦታ ለከፈታን ወደ ፈቃድም ወደ ምንም መሄድ እንችላለን ብዬ አስባለሁ። ያው ፈቃድንም ብንወስድ ያው ሼር ያደርጋሉ በሚል ነው። አንድ ፈቃድ ነው ያለው በስላሴ ውስጥ እና ያንን ሼር ያደርጋሉ። we understand that። ግን አሁን እችኛዋን ቦታ በዚህ በቃልና በአብ አሁን ምን አይነት ጥያቄ ይነሳል መሰለህ አኪ? ለምሳሌ የፈቃድ አንድነትን ብትወስድ ፈቃድ ሁልጊዜ የሚነሳ ከኮንሽስነስ ነው አይደለ? ከእውቀት ነው። ከዛ ደግሞ ወልድ ቃል ተባለ። ፈቃድ የሚገለጠው በቃል ነው አይደለ? ስለዚህ አሁን የፈቃድ አንድነት፣ የእውቀት አንድነት፣ እግዚአብሔር እውቀቱ አንድ ነው፣ ፈቃዱ አንድ ነው ምናምን የሚለውን ነገር ለመናገር ይሄ እግዚአብሔርን እውቀት ብለህ ብትነሳ እውቀት የፈቃድም መነሻ ስለሆነ ግዴታ አንድ ኮንሽስነስ ያስፈልጋል። ያ ኮንሽስነስ ማን ነው? ያ ኮንሽስነስ ማን ነው ብለህ ያ ኮንሽስነስ ባህሪው ነው። ልክ ነው፣ ባህሪው ነው ብቻ ብለህ ካቆምክ ግን ይሄ ደግሞ የአብ የወልድ ከአብ መውጣት ቃል መባል በመጽሐፍት እሱን ማሟላት አይችልም ማለት ነው። ሲምፕሊሲቲ አሁን እኔ የማስበው የእግዚአብሔርን ሲምፕሊሲቲ አሁን እነዚህን አትሪቢዩቶች ሰፓሬት ካደረግናቸው ሲምፕሊሲቲውን አይስትም ወይ? የጋድን ሲምፕሊሲቲ የኮንሽስነሱ ሲምፕሊሲቲውን የማይስትበት ምክንያት ኢተርናል ስለሆነ ነው። ኢተርናል የሆነ ነገር ሲምፕሊሲቲውን አይስትም። ሲምፕሊሲቲ እኮ ቅድም እንዳልነው በዘመን በኋላ የመጣ ኮምፖዚሽን ነው ሲምፕሊሲቲን የሚያጠፋው። ለምሳሌ የሰው ነፍስ ለምሳሌ ሲምፕል ነች አይደል? አይደል አኪ? የሰው ነፍስ ሲምፕል ነች። የሰው ነፍስ አዋቂ ነች፣ እውቀት አላት፣ ልቡና የምንለው ማለት ነው። ኮንሽስነስ አላት። የሰው ነፍስ ደግሞ ሌላ አትሪቢዩት አላት፣ ተናጋሪ ነች፣ ነባቢት ነች አይደል? እሺ አይደለ? የሰው ነፍስ ደግሞ ያዋታ ኤግዚስት አደርጋለች፣ ኤግዚስታንስ አላት። እነዚህን አትሪቢዩቶች ለሰው ነፍስ የተለያዩ አትሪቢዩቶች ዲፈረንሺየት የሚደረጉ አትሪቢዩቶች ለሰው ነፍስ በመናገርህ የሰውን ነፍስ ሲምፕል አይደለችም አትልም፣ ኮምፖዚት ነች ነው የምትላት። አሁን እኔ እሱንም አላልኩኝም። አሁን እኮ አሁን ምሳሌ ለማንሳት ነው። ምሳሌ ለማንሳት ነው። ስለዚህ አሁን እስቲ በቃ ወደ ቃሌ ለአንተ ልስጥ፣ ቀጥል ውስጥ
ቃሌ አዎ ወደሚቀጥለው የሆነ ኮመን ግራውንድ ለመያዝ ምንድነው መሰሉት የዚህ የኩነት ጉዳይ ሲነሳ ሁልጊዜ የሚነሱ ጥያቄዎች አሉ። አሁን እንደዚህ ግን በተብራራ መልኩ ተመላልሰንባቸው አናውቅም። ይህን የኩነትን አገላለጽ ያልተጠቀሙ ሰዎችን ስላሴ ምንም ያልገባቸው አድርገው ወስደዋል። ከእናንተ ሳይድ፣ ከኛ ሳይድ ኩነት ሙሉ በሙሉ ጀስት ወደ ኑፋቄ የሚመራ ሀሳብ እንደሆነ ተደርጎ ተወስዷል። ስለዚህ በዚህ ደረጃ ትንሽ ኮመን ግራውንድ ይዘን ያወራነው ለመጀመሪያ ጊዜ ነው ብዬ አስባለሁ። አንዳንድ ነገሮችን ግን በደንብ እንትን ለማድረግ ያህል ክሊር ለማድረግ ያህል እስቲ ትንሽ ወደ ኢኮኖሚክ ትሪኒቲው እንምጣና በተለይ ከእንትን አንጻር ከዚህ ምንድነው ከፍጥረት አንጻር ወልድ የፍጥረት ኤጀንት ነው የሚለው ነገር በጣም በሰፊው ጀስት ሃይሊ የምናስተምረው ጉዳይ ነው። ስለዚህ ወልድ የፍጥረት ኤጀንት ነው የሚለውን ነገር እንትን ካደረገ ወይ ደግሞ አብ እንትን ነው በቃ ጀስት ወልድን የተጠቀመው እንደ ኤጀንት ነው ለፍጥረት ስንል ወር ደግሞ በወልድ በኩል አማርኛው ደግሞ ሌላ ጉድ እንዳያመጣ ማለት ነው እንግሊዘኛ ስለሆነ በወልድ በኩል ነው ሁሉን ነገር የፈጠረው አብ ስንል የአብን ፈጣሪነት የወልድን ፈጣሪነት የመንፈስ ቅዱስን ፈጣሪነት በምንም አይነት ሁኔታ ያስተናነስ ነው ሳይሆን የግብር ልዩነት እያመጣን ያለነው ግን አሁንም የፍጥረት ኤጀንት ያደረግነው through the son የምንለው ማለት ነው ወልድን ነው። ስለዚህ በወልድ በኩል ነው ሁሉ ነገር የሆነው ብለን እናስቀምጣለን። ሊቃውንት ተረጉሞ ይሄ በቃል ስለፈጠረ ይላሉ። ያ በቃል ስለፈጠረ የሚለው ሀሳብ ማለት ነው። ሰው በዛ ደረጃ ይሄኛውን መረዳት ከቻልን ሰምሃው ለምሳሌ ለአብና ለመንፈስ ቅዱስ ወልድ ቃላቸው ነው ስንል ሲምፕሊ በዚህ ደረጃ መውሰድ አንችልም። አካላዊ ቃልነትን እያነሳን ከሆነ የአካላዊ ቃል አትሪቢዩትን በሙሉ እያነሳን ስለሆነ ሲምፕሊ ኮሚኒኬሽን ኦፍ አትሪቢዩትን እያነሳን ስለሆነ ስለዚህ ወደ ኢኮኖሚክ ትሪኒቲ ለምሳሌ ሲመጣ በዚህ ደረጃ ወርዶ መነጋገር አይቻልም። አብ ፍጥረትን ሲፈጥር በወልድ በኩል ነው የተፈጠረው። ልክ ነው ቃሌ። ግን ኢኮኖሚክ ትሪኒቲ ኦንቶሎጂካል ትሪኒቲን በተወሰነ መንገድ ያሳያል። ኮርስ እስማማለሁ። ያ እሱ ነው በቃ እሱ ከተያዘ በቃ ጥሩ ነው። ያ ሁለቱን ሳንነጣጥል ነው ኦልሬዲ ኦንቶሎጂካሉ ከሌለ ኢኮኖሚክ ጋር ከሄድንማ ሶሻል ትሪኒቲ ነው የምናምነው። አደጋ ነው የሚኖረው። ቀጰዶቅያንም እኮ ራሱ ቀጰዶቅያን ፋዘርስ ፎርሙላ አላቸው። ኤቭሪቲንግ ኢዝ ፍሮም ዘ ፋዘር ስሩ ዘ ሰን ባይ ዘ ሆሊ ስፒሪት ነው የሚሉት። ያ አንተና ቭላድሚር ሎስኪን ያውቁት እንደሆነ ኢስተርን ኦርቶዶክስ እንትን ነው ሎስኪ ያ ሚስቲካል ቴዎሎጂ እንትን በጣም ነው የምወደው። ያ ቆንጆ መጽሐፍ ነው። ያ ይሄንን ያስቀምጣል። ሁሉ ነገር የተፈጠረው በአብ ነው። በአብ የተፈጠረው ነገር ሁሉ አብ ፈጥሮታል ስለተባለ ብቻ ወልድ ፈጣሪ አይደለም እያልን አይደለም። አብ የፈጠረውን ሁሉ የፈጠረው በወልድ በኩል ነው፣ በመንፈስ ቅዱስ ኃይል ፈጥሮታል የሚል ሐሳብ ያስቀምጣል። ስለዚህ እነዚህ ሶስቱ አትሪቢዩቶች የአብ ፈጣሪነት ጀነሬት ማድረጉ በወልድ በኩል መፍጠሩ የወልድ ኤጀንት ነው። በተለይ ከሙስሊሞች ጋር ባለው ውይይት በጣም ኢንተረስቲንግ እንትን ነው የሚሆነው። ያ በጣም ምክንያቱም ፍጥረትን አንድ አክት ያደርጋል ማለት ነው። ፍሮም ዘ ፋዘር ስሩ ዘ ሰን ባይ ዘ ሆሊ ስፒሪት። ይሄ ምን ማለት ነው የሚለውን መረዳት አለመረዳት የሚሰማው ሰው ጉዳይ ነው። ምክንያቱም እግዚአብሔር እንዴት እንደሚሰራ ሙሉ በሙሉ የመረዳት መብትም ግዴታም የለብህም። ያ አይደል? በዛ ኦፍ ኮርስ ልክ ነው። ሜካኒዝሙን አናብራራም፣ ግን አክቱ አንድ መሆኑን ያሳያል። ክሪኤሽንም ሳሊቬሽንም እኮ ነው። መዳንም ራሱ መፍጠር ብቻ ሳይሆን ማዳንም it is from the father through the son by the holy spirit ነው። ያ ስለዚህ ሁሉ ነገር ሪያላይዝ የሆነው በመንፈስ ቅዱስ ኃይል ነው ስንል ኃይልነቱ ለአብም ለወልድም ለራሱም ጭምር ነው። የመንፈስ ቅዱስ ኤጀንትነት ለራሱም ለአብም ለመንፈስ ቅዱስም ጭምር ነው በሚለው መንገድ ተወሰነ ነው። ወናምን በመንፈስ ቅዱስ እግዚእ ማህያዊ ይላል። ህይወትን በሚሰጥ በመንፈስ ቅዱስ እናምናለን ማለት የእግዚአብሔር የማዳን ስራ ውጤቱ መጨረሻ ላይ ህያው በማድረግ ነው የሚታወቀው አይደል? ያ ህይወትን በመስጠት ነው እና የመጨረሻው አክቱ መደምደሚያው እሱ ስለሆነ ነው። አዎ እና ኩነት የሚለውን ሀሳብ በዚህ መልኩ ብንረዳው በተሻለ መልኩ ትንሽ መግባባት ያመጣል ብዬ ስላሰብኩኝ ነው። ስለዚህ ቃሌ ውስጥም ብዙ ሰዎች አሉና
አሁን ክህነት ሁል ጊዜ የሚያጨቃጭን አሁን ከመምህር በረከት ጋር የተወሰነ ነገር የመግባባት ደረጃ ላይ ያለ ይመስለኛል። እስከዛሬ ከነበረን እኔ ከማየውም እይታ አንጻር በኦርቶዶክሱም በኩል ያሉ ልጆች እኔ በትክክል አሁን መማር ያለባቸው ይመስለኛል። እኛ ብቻ ሳንሆን ትንሽ ኮንፊውዥን ስለነበረ ነው። ሳመሪ ቢሰጥበትና በምን አይነት መልኩ አሁን እንደተግባባን በሁለታችሁም ሳይድ ክሊር የሆነ ነገር ቢሰጥ ጥሩ ነው ብዬ አስባለሁ። ትንሽ የተንጠላጠለ እዚህ እና እዛ ስለሆነ ኩነት ስንል በዚህ አኳያ እንደዚህ ነው የሚለውን ነገር ብትስማሙበት ወይም የማትስማሙበትን ነጥብ ካለ የማትስማሙበትን አሳይታችሁን ብንለያይ ጥሩ ይሆናል ብዬ አስባለሁ። አሪፍ ሀሳብ ነው። መጨረሻ እንስማና የእሳቸው የሚጠይቅ ሰው ካለ ብዬ ነው። እኔ ኦብዘርቭ አንዴ ነው። እሺ ሄድሽ ወይ ሄድ ጠይቅ። በቃ እኔ ቃን ተቀጥሎ ጠይቅ። አይ ምናልባት እኔ ማስበው እንድትች ስለፈለኩ ነው። የአብ ልብነት የወልድም ነው የመንፈስ ቅዱስም ነው። የወልድ ቃልነት የአብም ነው የመንፈስ ቅዱስም ነው። የመንፈስ ቅዱስ ሕይወትነት የአብም ነው የወልድም ነው። ይህ ማለት ግን በተገናዝቦ ነው የሚል እሳቤ ያለኝ። በተገናዝቦ ስል አንዱ የአንዱ ነው። ኤቭሪ ታይም አንዱ አክት ባደረገበት የአንደኛው ፕሮፐርቲ ይሆናል፣ የሁሉም ፕሮፐርቲ ይሆናል። የአንደኛው ድርጊት የሁሉም ፕሮፐርቲ ይሆናል ብዬ ነው የተረዳሁት። ምናልባት ከዚህ ኮንቨርሴሽን ልክ ነው። ኩነት ያዋሃዳል የምንለው እሱ ላይ ነው። ይለያል ብቻ ሳይሆን ዲፈረንሺየት ያደርጋል ብቻ ሳይሆን ያዋሃዳል የምንለው በቃ አንዱ ሕያው በመሆኑ ሁሉም ሕያው ናቸው። አንዱ ነባቢ በመሆኑ ሁሉም ነባቢ ናቸው። አንዱ ለባዊ በመሆኑ ሁሉም ሕያዋን ናቸው። አንድ ያደርጋቸዋል ማለት ወልድ አብን ከወልድና ከመንፈስ ቅዱስ ለይተህ ልብ ብለህ ልታስበው አችልም። ልብ ብለህ ስታስበው አብም ወልድም መንፈስ ቅዱስም ለባውያን መሆናቸውን አብረህ እያሰብክ ነው፣ አዋህደህ ነው ማለት ነው። እና ዲፈረንሺየት ብቻ አድርገህ ከተወቀው ችግር ይፈጠራል። ቅድም ያላችሁት አብን ሕይወት የሌለው ወልድን ልብ የሌለው ምናምን አድርጎ ወደ ማሰብ ማለት ነው። ግን አባቶች በጣም በጥንቃቄ ምን መሰላችሁ፣ ምስጢረ ሥላሴ ላይ በጣም ሴንሲቲቭ ቃላት አሉ። ኩነታት ማዋሃጃ ብቻ ያዋህዳሉ፣ ዲፈረንሺየት ያደርጋሉ ይላሉ ሊቃውንት። ስሞች ከሆኑ ግን አብ ወልድ መንፈስ ቅዱስ የሚለው ዲፈረንሺየት ብቻ ነው የሚያደርጉ ማለት ፐርሰኑን ከአንዱ የሚለዩ ናቸው። አብ ካልክ በቃ አንዱን አካል ብቻ እየጠራ ነው። ምንድነው አባትነትን አታገናዝብም። ኮሚኒኬሽን ኦፍ አትሪቢዩት አለ አይደል? አባትነት የወልድ ገንዘብ ነው የመንፈስ ቅዱስ ገንዘብ ነው አትልም። ሕያውነት ግን የአብም የወልድም ገንዘብ ነው። ቃልነት የአብም የመንፈስ ቅዱስም ገንዘብ ነው። እና ይሄ በዚህ በመዋሃድ ፔሪኮረሲስ አለ ማለት ነው እዚህ ላይ። እና ወንድማችን ትክክል ነው ያልከው፣ እንደሱ ነው መረዳት። መምህር አሁን ስለዚህ ኩነት በሰፊው የሚያስተምረን አንድነትን ነው እንጂ ሶስትነትን አይደለም አይደል? ያ በመጀመሪያ ኩነት እኮ ኩነት ለምንድን ነው እስልምና ጋር ባሉ ተዋሶች በተለይ የተመረጠው? እንደነ ኦግስቲን አይነት በጣም ፊሎሶፊካል በሆኑ ሰዎችም የተመረጠው ካልሽ እኮ አንድነቱን አጉልተው ለማሳየት ነው ያላቸው ኢንተረስት። ስለዚህ ከፔሪኮረሲስ ጋር አይደንቲካል ነው ማለት ይቻላል። ፔሪኮረሲስ አሁን ልብነት ቫሪያንት ኦፍ ፔሪኮረሲስ ማለት ነው። እሺ ኦኬ፣ ቀጥሉ። አስቼ መጨረሻ ይቀጥልና ሰመራይዝ እናድርገው ይሻላል እንደዛ። እሺ መምህር፣ እኔ አንድ ጥያቄ የምጠይቀው ፈቃደኛ ከሆኑ በዚህ በወንጌላውያን የሚጠቀሙበት መደበኛ ትርጉም አለ እና እዛ ማብራሪያ ላይ
በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ያለውን የሚያብራሩበት ማብራሪያ አለና ብዙ ጊዜ በተለይ እናንተ ልጆች ይህንን እያነሱ ብዙ ወቀሳ ያደርጋሉ እና እኔ ላንብብሎትና እርስዎ በዚህ ነገር ላይ አስተያየት ቢሰጡበት ይፈቅዳሉ? ፈቃደኛ ከሆኑ ወደ ፖለቲክስ እንዳንገባ እዚህ የቲክቶክ ፖለቲክስ ውስጥ አይ አደለ። እኔ የእርስዎን አስተያየት እሺ። እንደዚህ ነው የሚለው ይሄ ወልድ ራሱ ለራሱ ይገዛል የሚለውን ሲያብራራ ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ለመሆን ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሦስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው። በሥላሴ አካላት አብ የበላይ አስተዳዳሪ ነው። ወልድ የአብን ፈቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ። መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። የሚላከውም ሕይወትን እንዲሰጥ፣ የእግዚአብሔርን እውነት እንዲገልጥ፣ ሰዎች ድነትን እንዲቀበሉና የእግዚአብሔርን ፈቃድ ቃል እንዲታዘዙ ለማድረግ ነው ይላል እና እዚህ ላይ እንደኔ እንደተረዳሁት ከሆነ በሥላሴ መካከል አንዱ ከአንዱ በፍጹም አይበላለጥም። በባህሪ በስልጣን ደረጃ ግን ቅድም እርስዎ ባሉት ደግሞ ይሄ በኢኮኖሚካል ትሪኒቲ ግን ምን የሚላል እዚህ ጋር በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው፣ ወልድ የአብን ፈቃድ የሚፈጽም ነው የሚለውን በጎ ባልሆነ መንገድ እና በጣም ስህተት በሆነ መንገድ ሲተረጎም ሰምተን እርስዎ በዚህ ላይ ምን አይነት አስተያየት አሉት? ይህ ነገር ስህተት ነው ብለው ይላሉ? ይሄ ያነበብከውን ጥቅስ እኔ በዛ አይደለም እናንተ ጋር ባለው አይደለም እኔ የምረዳው። ቤተክርስቲያን የክርስቶስ አካል ነች። ቤተክርስቲያን ሙሉ በሙሉ ለእግዚአብሔር ስትገዛ ወልድ በአካሉ በቤተክርስቲያን ምክንያት ተገዛ ይባላል የሚል የሊቃውንት ትርጓሜ ነው። እሱ ፌቨር ማድረገው እሱ ነው። ለምን መሰለ? ወልድን ነገራችን ላይ በአስተዳደር ማለት በሞናርኪ የሚለው ቃል ነው ምንድን ነው? በአስተዳደር ለምሳሌ ድነትን ለምሳሌ የሶስቱን አጠቃላይ የህላዊ ሶስትነት በምናይበት ጊዜ ምግባራዊውን ለምሳሌ እግዚአብሔር አብ የሚወስን ነው፣ እንደምናየው የሚፈርድ ነው፣ የሚሾም ነው። ክርስቶስ ደግሞ መድኃኒት ነው፣ አዳኝ ነው፣ መስዋዕት ለመሆን የመጣ ነው፣ ማስተሰሪያ ነው እና የምዕመናን ደግሞ የደህንነት ዋስትና የሚሰጥ ነው ክርስቶስ። መንፈስ ቅዱስ ደግሞ ያው የአገልግሎት ምስክርነት፣ ልጆች ሰዎችን የሚወልድ የሚቤዥ ዋስትና የሚሰጥ። ይሄ እንግዲህ ጳውሎስ ሥላሴን ሲገልጽ በእንዲህ መልኩ ነው የገለጸው እና ከዚህ አይነት አኳያ ነው ይሄኛውም የተተረጎመው። ማለት ይሄ ኢኮኖሚካል ብቻ እንዴት ይሆናል ታዲያ? ይሄ ኦንቶሎጂካልም እኮ ይሆናል ማለት ነው አይደል? ለምሳሌ ቀደም እርስዎ ኤቭሪቲንግ ኢዝ ፍሮም ዘ ፋዘር በሚለው ከተነሳ ልብ ነው ኢኮኖሚካሊ ብቻ ነው እንደዚህ የምትሉት እናንተ ወይስ አጠቃላይ በእግዚአብሔር ኤግዚስተንስ ነው? እንግዲህ ከፍጥረቱ ጋር በተመለከተ ይሄ ፈንክሽናል ሰቦርዲኔሽን በቤተ ክርስቲያን ምክንያት የሚለው ማለት ነው። አዎ ፈንክሽናል ሰቦርዲኔሽን ነው። ቤተ ክርስቲያን ሙሉ በሙሉ አካሉ ቤተ ክርስቲያን ስትገዛ የክርስቶስ አካል ስለሆነች ክርስቶስ ተገዛ የተባለው ለዛ ነው እንጂ ክርስቶስ በእግዚአብሔር ቀኝ መቀመጥ የመገዛት ተቃራኒ ነው የኛ ትርጓሜ።
በእግዚአብሔር ቀኝ ተቀመጠ ከተባለ በኋላ መገዛትም ሰቦርዲኔሽንም የለም። ቃሉ ራሱ የምንጠቀምበት ቃል እሪና ነው የሚለው። እሪና ስላሴ ማለት አንድነት፣ እኩልነት ማለት ነው። እና ገቨርናንስ ምንም ብንለው አስተዳደርም ብንለው ዙፋኑ አስተዳደር ነው። በእግዚአብሔር ቀኝ ከተቀመጠ በኋላ በእግዚአብሔር ቀኝ የተቀመጠ አካል በዙፋኑ አንድ ነው። ከዚያ በኋላ በአብ በወልድ በመንፈስ ቅዱስ መካከል መበላለጥ ሰቦርዲኔሽንን በእኛ በትርጓሜ በኦርቶዶክሳውያን አስተምሮ የለም እንደዛ። ግን ቤተክርስቲያን እስከዛ ድረስ ሙሉ በሙሉ የእግዚአብሔር ቤተክርስቲያን ተሟልታ የምትካተተው በዳግም ምጽአት ስለሆነ ያቺ ቤተክርስቲያን ስትገዛ ክርስቶስ በአካሉ ምክንያት በቤተክርስቲያን ተገዛ ራስ ይባላል። እንደመሆኑ ፈንክሽናል ራስ እንደመሆኑ በዛ እንጂ በአብ በወልድ በመንፈስ ቅዱስ ፐርሰናል በሆነ በአብ በወልድ በመንፈስ ቅዱስ መካከል መገዛዛት፣ አንዱ ገዥ አንዱ ተገዥ፣ ሰቦርዲኔሽን በእግዚአብሔር ቀኝ ከተቀመጠ በኋላ ከዚያ በፊት ሰው እንደመሆኑ ታዘዋል። ምንድነው እንደ ባሪያ አገልግሏል አይደል? የባሪያን መልክ ይዞ አይደል የሚለው ቅዱስ ጳውሎስ። አሁን ግን ጌታ ነው ሂዝ ሎርድ በእግዚአብሔር ቀኝ የተቀመጠ በእሪና ስላሴ ጋር አንድ ከአብ ወልድ መንፈስ ቅዱስ መካከል እሪና ነው ያለው፣ አንድነት ነው ያለው፣ ሰቦርዲኔሽን የለም ነው ይህኛ አስተምሮ እሱ ነው። ስቲል ይሄኛውም እንትን የሚለው እሱን ነው። ማብራሪያው ራሱ በሁለቱ መካከል የመበላለጥ ጉዳይ ይሄ ከወልድ ከአብ የማነሱን ጉዳይ የሚያሳይ አይደለም። ሶ ምንድነው ማብራሪያ በጣም አጭር ናት። የሆነ ነገር ስታክ አድርገው ለማስቀመጥ ነው ያሰቡት እና እንደዛ ሲያደርጉ ያስቀመጡት ነገር ጀስት ፈንክሽናል መሆኑን ግን ማስቀመጥ ግን ስህተት ነው። እንደዚህ ኮምፕሌክስ የሆነ ነገር እንደዚያ ለሚስ አንደርስታንዲንግ የተጋለጠ አድርጎ ማስቀመጥ ትክክል አይደለም። ከእንትን አንጻር ከዚህ ከፈንክሽናል ሰቦርዲኔሽን አንጻር በደንብ መብራራት ያለበት ነገር ይኖራል። ሌሎች ማብራሪያዎቻችን ላይ በሰፊው ስለተቀመጠ ማለት ነው። ሶ ምንድነው ፖይንቱ? ቅድም እንዳሉት የቤተ ክርስቲያን ራስነት ጉዳይ ነው የተነሳ። ቤተ ክርስቲያን በክርስቶስ በእግዚአብሔር ዙፋን ቀኝ ተቀመጠች እንደተባለችው እሱም ደግሞ በቤተ ክርስቲያን ምክንያት ተገዛ የሚል ቃል ተነግሮለታል። ግን እሱ የቤተ ክርስቲያን አካል ምንድነው? የቤተ ክርስቲያን ራሱ ነው፣ ቤተ ክርስቲያን አካሉ ስለሆነች ማለት ነው። ፐርሰናሊ ግን ክርስቶስን እንደ አንድ ፐርሰን እንደ ትሪኒቲያን ፐርሰን የአብ የመንፈስ ቅዱስ ተገዥ ተዋረድ ዝቅ ያለ አድርገን አናስበው። ምክንያቱም መቀመጥ የሚለው ቃል ያንን ስለሚያፈርስ ማለት ነው። ኦንቶሎጂካሊ እኛም አናስበውም። አልሰሙኝም ማለት ነው መምህር። ከላይ ለዚህ ነው እንደዚህ ያነበብኩለት። እንዲህ ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው ይላል። አሁን ይሄንን ማስረጃ የሰጠ ቀጥሎ ወዲያውኑ በምንድነው ታዲያ ሰቦርዲኔት ያደረገው? በሁሉም አንድ ከሆኑ በኋላ ሰቦርዲኔሽኑን በአስተዳደር ነው የሚለው። ለምሳሌ አሁን አብ ከኔ ይበልጣል ብሏል አይደለ? ፈንክሽናሊ ድነትን በተመለከተ መጽሐፋችሁ ላይ ያለው እንጂ ቃሉን ንገረኝ። ይሄው እንደዛ ነው እኮ የሚለው። ሥላሴ አካላት መካከል አብ የበላይ አስተዳደር ነው፣ ወልድ የአብን ፈቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ ይላል። የበላይ አስተዳደር ነው ማለት ምን ማለት ነው? ቅድም አሁን እኮ ልብ ነው ብለውን ነበር። በልብ ማለት ኦንቶሎጂካል ይሆናል ታዲያ። ልብ ማለት እቅድ አውጪ አይደለም እኮ። እንደዚህ ከሄድን እኮ ኦንቶሎጂካሊም ሰቦርዲኔሽን አለ ማለት ነው። ከጥንትም ከፍጥረትም በፊት ልብ አብ እኮ ልብ መሆን የጀመረው ፍጥረት ሲፈጥር